እናንተ ቤተክርስቲያን አብዛኞቻችሁ ህፃን እያላችሁ አይደል የተጠመቃችሁት የሚል ሰው አለ። አዎ ህፃን እያለን ተጠምቀናል። እሱም ግን አይከለክልም ነው የክርስቲያን ልጅ እስከሆንክ ድረስ። መጽሐፍ ቅዱሳዊ የሆነ መሰረት አለው አለው። አዎ ልክ እንዴት ነው? ልክ እንደ አይሁዳውያን ማለት ነው። እንደ አይሁዳውያን ማለት ምን ማለት ነው? በአይሁዳውያን ዘንድ አንድ ሰው የእግዚአብሔር ሕዝብ ለመባል ወይም የእግዚአብሔር ሕዝብ ውስጥ ለመጨመር ወይም በእግዚአብሔር ሕዝብ ዘንድ ለመቆጠር ምን ማድረግ አለበት? እንዴ ማመን አለበት። በአብርሃም በይስሐቅ በያዕቆብ አምላክ በእግዚአብሔር ማመን አለበት። በእግዚአብሔር ሳያምን የእግዚአብሔር ሕዝብ መሆንም አይችልም። እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ታላቅ የሆነ ምስክርነት በመያዝ ከሌሎች አማልክት ርቆ ይህንን አምላክ ማምለክ አለበት። ይህንን አምላክ በዚህ አምላክ ማመን አለበት። አንደኛ ነው። ሁለተኛው ደግሞ መገረዝ አለበት። አየህ ከአሕዛቡ ይሄ በግዝረት ይለያሉ። ያልተገረዘች ነፍስ ከእኔ ተለይታ ትጥፋ ብሎ ለአብርሃም እንደተናገረው እግዚአብሔር አምላክም ግዴታ ደግሞ ምን ማድረግ አለበት? መገረዝ አለበት። ስለዚህ አሁን ወደ ይሁዲነት የሚመጡ ሰዎች ነበሩ ጥንት ላይ። ወደ ይሁዲነት አንድ ሰው መግባት ወይም መምጣት ቢፈልግ አስቀድሞ ያምናል አስቀድሞ በማን በእግዚአብሔር ያምንና ከዛ ቀጥሎት ይገረዛል። ሳያምን አይገረዝም። ሳያምን ምን ብለህ ነው የምገረዘው? እና እስኪ አንዴ ልገረዝና ላሳምንህ እኮ አትለውም እንዴ? ምንም ገና ሳያምን ምን ሳይል ልገርዝና ብለህ ብትይዘው በጥፊ መንጋጭልህን ያራግፍልህና ያርቅሃል ከራሱ እንጂ በምንም ተአምር ያላመነ ሰው ፕራይቬት ፓርቱን ለአንተ አሳልፎ ሰጥቶ እንዲገረዝ ሊያደርግ አይችልም። አይደለም እንዲህ ነው ትላለህ እንደ ኤርሚያስ። አራው ካላመነ ለምን ይሰጣል? ፕራይቬት ፓርቱን ለምን ትገርዘዋለህ? ያማል እንዴ? እምነት ይቀድማል። ግን ህፃናት ከሆኑስ የአይሁዳውያን ልጆች ከሆኑስ የአይሁዳውያን ልጆች ከሆኑ ግን የስ በቃ ከህፃናታቸው ጀምሮ ተገርዘው ነው የሚያድጉት። እንደዛ ነው መጽሐፍ ቅዱሳችን ያስቀመጠልን። የአይሁዳውያን ህፃናት ልጆች ከሆኑ ተገርዘው ነው የሚጀምሩት። ከዛ በኋላ እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ይዘው በዛ እምነታቸው ያድጋሉ ማለት ነው። ወደ ክርስትና ስትመጡም እንደዛ ነው። አንድ ሰውን ሳያምን ትልቅ ሰው ሲሆን ማለት ነው። ትልቅ ሰው ለመዳን ምን ማድረግ አለበት? አስቀድሞ ያምናል ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምኖ ከዛ በኋላ ደግሞ ምን ያደርጋል? ይጠመቃል። ግን ሳያምን በፊት ዝም ብለህ ልክ ይሄ ለአይሁዳውያን እንዳልኳቸው ማለት ነው። ሳያምን በፊት ልገርዝ ብትለው ሲጀመር አይሰጥህም። እንድትገርዘው አሳልፎ አይሰጥህም። እንዴ ካላመነ ልትገርዘው ይሁን ልትቆርጦ ይሁን አያውቅማ። አየህ ማመን አለበት። ሲያምን በእምነቱ ሆኖ አሳልፎ ሊሰጥ ይችላል። ለማን ሲሆን ያልኳችሁ? ለትልቅ ሰዎች። አሁን ጥምቀት ላይም ደግሞ ወደ ክርስትና ስትመጡም አዋቂዎች እንዳልኳችሁ አምነው ነው የሚጠመቁት። ኢየሱስ የእግዚአብሔር ልጅ እንደሆነ አምነው ከዛ በኋላ ነው የሚጠመቁት። ግን ካላመነ ግን ላጥምቅ ብትለው እንዴ ዝም ብለህ በውሃ ልታረሰርሰው እንዴት ነው? ውሃ ዝም ብለህ ልደፋበት እንደሆነ አድርጎ ነው ሊሰማው የሚችለው። ዝም ብለህ ሻወር ልታስወስዶ ነው የሚመስለው። ስለ አይሰማም ነው እንዴ ምንድን ነው ውሃን ወደዛ አድርግልኝ ነው የሚለ ካላመነ። ስለዚ ምን ማድረግ አለበት? አንድ ሰው ማመን አለበት። ሲያምን ያኔ ኦኬ እሺ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ይላል? አየህ እንደ ኢትዮጵያዊ ጃንደረባ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? ፊልጶስ መለስ አድርጎ በፍጹም ልብህ ብታምን ተፈቅዶልሃል እንዳለው። እሺ አሁን ልክ ምስስሎቹን እያያችሁት ነው ገጽ በአይሁዳውያን ዘንድ የነበረውና በእኛ አሁን አይሁዳውያን የእግዚአብሔር ሕዝብ ናቸው አስቀድሞ። አሁን በአዲሱ ኮቨነንት በአዲሱ ኪዳን ውስጥ ያለን የእግዚአብሔር ሕዝብ ደግሞ እኛን ክርስቲያኖች ነን። ስለዚህ አዋቂዎች አስቀድሞ ያምናሉ፣ ከዛ ይገረዛሉ በጥንቱ። አሁንም አስቀድሞ ያምናሉ፣ ከዛ ይጠመቃሉ። ግዝረትን ጥምቀት ተክቶት መጥቷል። ቆላሲስ ላይም እንደተነገረው ምዕራፍ 2 ላይ። እሺ የህፃናት ከሆነ ግን በቀድሞ ኪዳን ውስጥ የዛ የአማኞች ወይም በኪዳኑ ሕዝብ ውስጥ ያሉ ቤተሰቦች ልጆች ከሆኑ እነሱ ተገዝረው ይጀምራሉ። ከዛ በኋላ በእምነት ያድጋሉ። አሁን በሐዲስ ኪዳንም በዚህ በእግዚአብሔር ሕዝብ ውስጥ ያሉ የአማኝ ልጆች ከሆኑ የክርስቲያን ልጆች ከሆኑ ተጠምቀው ይጀምራሉ፣ በእምነት ውስጥ ያድጋሉ። አለቀ። ይሄ ነው፣ ሌላ ታሪክ የለውም። ይህ ህፃናት በእግዚአብሔር ሕዝብ ውስጥ መቆጠር የለባቸውም የሚል ይሄ አጋንንት ትምህርት ነው። ሴቶቹ በወንዶቹ ይቆጠራሉ። አንተ እስኪ ተው በእናትህ። እና ምንድን ነው እንዳልኳችሁም ወደ እግዚአብሔር ሕዝብ የሚጨመረው ሰው በጥምቀት ነው። ሳይጠመቅ ወደ እግዚአብሔር ሕዝብ አይጨመርም። ወደ እግዚአብሔር ሕዝብ በመጨመሪያ ነው ጥምቀት።
ቃሉን የሰሙትም ሁሉ ተጠመቁ ይልና ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ በእነርሱ ላይም ተጨመሩ ይላል። ወደ 3000 ነፍሳት ተጨመሩ ይላል። ወደ እግዚአብሔር ሕዝብ የምትጨመረው ወደዚህ ህብረት የምትጨመረው እየተጠመቅ ነው። ሳትጠመቅ መጨመር የሚባል የለም። ወደ ህብረቱ ላይ የህብረቱ አባል አትሆንም ሳትጠመቅ በፊት። ህፃናት አይጠመቁም ማለት የእግዚአብሔር መንግስት ወይም ቤተክርስቲያን የአዋቂዎች ብቻ ስብስብ ናት እንደማለት ነው። እንዲህ ካለው ጨለምተኛ የበለጠ ምን አይነት ጨለምተኛ አለ? ጌታ ይህ በጣም አደገኛ እኮ ነው እንዴ! የእግዚአብሔርን መንግስት አንተ ስትወስነው ማለት ነው። አዋቂዎች ብቻ ካሉ የማይገቡባት አዋቂ አገናዛቢ ከዛ በኋላ የሚያምን ካልሆነ በስተቀር ነው። እንደዛ አይደለም። አዎ ማመን ያስፈልጋል፣ ግዴታ ነው። ግን የአማኝ ልጆችም ደግሞ አይጓደሉባቸውም። ሙሉ ቤተሰቦቻቸው አብረው ነው የሚሆኑት እና በመጽሐፍ ቅዱሳችን ላይ በተደጋጋሚ ምንድነው ከሙሉ ቤተሰቡ ጋር ከቤተሰቦች ሁሉ ጋር ተጠመቁ፣ ከሙሉ ቤተሰቦቹ ጋር ሙሉ ቤተሰብ እንደተጠመቀ የሚናገሩባቸው የተለያዩ መጽሐፍ ቅዱስ ክፍሎች አሉ። የነ ሊዲያ ቤተሰብ ሊሆን ይችላል፣ የዛ የወህኒ ቤቱ ጠባቂ ሊሆን ይችላል። ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ላይ የተናገረላቸው የነ እስጢፋኖስ ቤተሰቦች ሊሆኑ ይችላሉ። በቃ እነዚህ ሰዎች ቤተሰቦች ነው የተጠመቁት። ቤተሰቦች ከሆነ የተጠመቁት በቤተሰቦች ውስጥ ልጆች ጭራሽ የሉም። በቃ ሁሉም ቤተሰቦች ባለ ቁጥር በቃ ቤተሰብ የለም፣ እዛ ቤተሰብ ውስጥ ህፃን የለም ማለት ነው ብሎ መደምደም አስቸጋሪ ነው። አንድ ውስጥ ባይኖር እንዴት ሌላኛ ውስጥ ላይኖር ይችላል? ኦኬ ሁለት ውስጥም አይኖር፣ እሺ ቢያንስ የዛኛው ውስጥ እና በዚህ ሙሉ በሙሉ የደምድመን ዶክትሪን እየሰራን አይደለም። በዚህ ብቻ ግን ቅድም ካልኳችሁ አንጻር አስቀድሞ በነበረው የኪዳን ህዝብ ውስጥ ህፃናት እንደነበሩ አሁንም በሐዲስ ኪዳን በዚህ በአዲሱ የኪዳን ህዝብ ውስጥም ህፃናት ይኖራሉ። ህዝበ እስራኤል ከግብፅ ባርነት ነፃ ሲወጣ አዋቂው ተመርጦ ሳይሆን ህፃናቱም ጭምር እንደሆነ ሁሉ ከነ ልጆቻቸው እንደሆነ ሁሉ ነፃ የወጡት በሐዲስ ኪዳንም ከነ ልጆቻችን ነው ነፃ የምንወጣው በክርስቶስ በሆነው ስራ በኩል ማለት ነው። ከልጆቻችን ጋር ነው። ልጆች ደግሞ ከምንድን ነው ነፃ የሚወጡት ከተባለ እንደተባለው አስቀድሞ አዳማውያን ናቸው ወይም ክርስቶሳውያን አልሆኑም። ስለዚህ ወደ ክርስቶሳዊነት መሸጋገር አለባቸው እና እንደዛ ነው። ስለዚህ የህፃናቱ ከዚህ አንጻር ኤክሰፕሽናል ሆኖ ይሰጣል። ለአዋቂዎች ግን ስትሰብክ እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው። ሰውየው ይሰማል፣ ከሰማ በኋላ ያምናል። ይህንን እቃወማለሁ የሚል ሉትራን ወይም አክቹዋሊ ሉትራን ብቻ አይደለም፣ ያው ኖርማል ሉትራን ያልሆኑ ልጆችም ናቸው እንደዛ አሁን ይህንን እየታችሁ ሲናገሩ የሰማሁት። ማንኛውም ሰው ካለ መጥቶ እኔን ማውራት ይችላል። ቤታችንን ከፍተን ኑ ማለት እንችላለን። በነገራችን ላይ የራሴ ከፍቼ ገብቼ ላይቭ ምናምን ኑ ማለት ይችላለሁ። ግን የኦርቶዶክስ ቤት ኑ ከምል ያው እዚሁ ገለልተኛ የሆነ አካል ቤት ይቀላችኋል፣ ኑ ግቡ። ከዛ በኋላ ስህተት ካለ ስህተት ነህ። እንደዛ ነው። ቅዱስ ዮሐንስ አፈወርቅ ሲያነሱ ነበረ። ቅዱስ ዮሐንስ አፈወርቅን ለምን አነሱት? አላዩትም። ይቅርታ መልስ እስቲ ንገረኝ። እሺ ፍትህ ለዮሐንስ ወንጌል ጥናት ነገ እንቀጥሏለን። ያቆምነውን እንቀጥሏለን። አጋጣሚ ሆኖ ይሄ ከዚህ ቀደም የተማማርነውን ዩቲዩብ ላይ ለመልቀቅ እምቢ አለ፣ አስቸገረ። እንትኑ አልወርድም አለኝ። የመጀመሪያው ክፍል ተለቋል። የሁለተኛውና የሶስተኛው ክፍል ግን እምቢ አለ። እምቢ ስላለ በቃ ዝም ብለን እንቀጥላለን። ምንም ማድረግ አንችልም። ያለማቋረጥ እንሄድበታለን ማለት ነው። እሺ ቀጥል። እሺ ጋዲሳ ሰላም ለአንተ ይሁን። እንዴት አለው እንጂ እንዴት ነህ? ደህና ነህ? ይመስገን አምላክ ጌታ ይመስገን። አመለጠኝ መሰለኝ ስለ ሉትራን የኢንፋንት ባፕቲዝም የህፃናት ጥምቀትና የኦርቶዶክስን እዛች ጋር ልዩነቱን በደንብ ማየት አልቻልኩም። የህፃናት ጥምቀት ላይ እንግዲህ ሉትራኖቹ የሚቀበላሉ፣ እኛም እንቀበላለን። እሱ ያስማማናል፣ ያመሳሰለናል። ማለት ኢንፋንት ባፕቲዝምን ወይም የህፃናት ጥምቀትን አለመከልከላችን ማለት ነው። ልዩነቱ የቱ ጋር ሊኖር ይችላል የሚለው ምናልባት ያው ህፃናቱ እንደ ማንኛውም ሰው ከዚህ ምንድነው ሙሉ በሙሉ ሞት ውስጥ ናቸው ብለው ያምናሉ። ነፃ ፈቃድ የላቸውም። ስለዛ መጠመቃቸው ጤናማ ነው። በኋላ ላይም ቢሆን ነፃ ፈቃድ ስላላቸው አምነው ምናምን ራሳቸው ማለት ነው አምነው ምናምን ፈቅደው ወይም ደግሞ ፈቅደው ፈልገው መዳን አይችሉም። በኋላ ላይም ቢሆን በእነሱ ትምህርት በሉትራኖቹ ትምህርት እስኪ አድጉ እንጠብቃቸው ቢባልም እነሱ ፈልገው ፈቅደው ሳይሆን የሚድኑት እግዚአብሔር ነው ስራውን የሚሰራው ሙሉ በሙሉ ብሎ ስለሚያምኑ የዚያ ይዛ ህፃናት እያሉ ቢጠመቁም ጤናማ ነው። በሚስጥራት በኩልም ጸጋውን ስለሚሰጥ እንግዲህ ጸጋውን ይሰጣቸው ይሆናል በሚለው እንደዛ ያደርጋሉ። እኛ ግን እንደዛ ብለን አይደለም የምናጠምቃቸው ህፃናትን። ቢያድጉም እነሱ ፈልገው
ፈልገው ወይም ደግሞ ፈቅደው መዳን አይችሉም ብለን ስለምናምን አይደለም። ልክ ቅድም እንዳልኩት በቃ በእግዚአብሔር ሕዝብ ውስጥ በእግዚአብሔር ሕዝብ ውስጥ ያሉ ወይም በእግዚአብሔር ሕዝብ ውስጥ ያሉ ቤተሰቦች የእነርሱ ልጆቻቸው ጥንት ላይ እንዳይገረዙ እንዳልተከለከሉ አሁንም እንዳይጠመቁ የሚከለክላቸው ማንም የለም የሚልን ሀሳብ ይዘን ነው እንጂ እንደ ሉተራኖቹ እነሱ ቢያድጉም ያለ ፍላጎታቸው በፍላጎታቸው በፈቃዳቸው እነሱ ስለፈለጉ ስለፈቀዱ አይደለም የሚድኑት። ምንም እንደዚህ አይነት ነገር ፍላጎትን ፈቃድን ማሳየት አይችሉም ለመዳን። ስለዛ ይዛ ምንም መጠበቅ አይጠበቅባቸውም አይነት ነገር የሚል ነገርን ግን ውስጡ አብረን ግን አንይዝም ነው እንደ ሉተራኖቹ። ያ ማለት ፕሪዲተርሚንድ ናቸው ማለት ነው። ማለት ይሄ ፈቃድ የላቸው ምናምን የሚባለው የሪፎርምድ ትምህርት አይነት ነው። እንደዛ ነው። ከሪፎርምር ትምህርቱ ጋር የሚያመሳስለው ነገር አለ፣ የሚያለያየው ነገር አለ። ምንድነው እሱም? ያው እግዚአብሔር የቅድመ ውሳኔ ላይ ምንድነው በአንድ በኩል ቅድመ ውሳኔን ይቀበላሉ ማለት የሚድኑትን እግዚአብሔር አስቀድሞ ወስኗል። ይህ የቅድመ ውሳኔ ወይም የምርጫ ትምህርታቸው ላይ ራሱን ችሎ የተወዛገበ ነገር አለ። እውነቱን ለመናገር ኢቨን ይሄ ነጠላ ቅድመ ውሳኔው ላይ ይሄ ምርጫ ላይ ማን የተመረጠው የሚለው ላይ ማለት ነው ማን የተመረጠው የሚለው ላይ ከፍቅር አንጻር ምናምን ከቻሪቲ አንጻር ምናምን በቃ የተጠመቀውን ሁሉ የተመረጠ ብለህ ልጠራ ትችላለህ። አሁን ከዚህ ከፎርሙላ ኦፍ ኮንኮርድ ላይም እያወጣን ማየት እንችላለን። እውነቱን ለመናገር በቃ የተጠመቀውን ሁሉ የተመረጠ ልትለው ትችላለህ። ግን የተመረጠ ሰው በኃጢአት ጸንቶ ቢኖር ድህነቱን ያጣል ሲሉት ያለ እዛው ጋር ኦኬ የተመረጠ ሰው ድህነቱን ሊያጣ ይችላል። አሁን የተመረጠ የሚባለው ሁለት አይነት ነው። አንደኛ በቃ የተጠመቀው ሁሉ የተመረጠ ብሎ ከመጥራት አንጻር፣ ሁለተኛውና በብዛት ግን የሚነገረው የተመረጠ ሲባል ግን በእምነታቸው ጸንተው ለዘላለም የሚድኑትን እነሱን ነው በዋናነት የተመረጠ የሚለው እንዳትረሱ። በዋናነት እግዚአብሔር መረጠ ሲባል እነዚህን ነው። የትኞቹን? ለዘላለም ለድህነት በቃ አለቀ፣ በማይጠፉ ደረጃ የተመረጡ አሉ። ስለዛ ከዚህ አንጻር ከሆነ ማን የተመረጠው ማን ያልተመረጠው የሚለውን ማወቅ አይቻልም። ኢቭን ተጠምቀህ ምን ብለህም እዛ ውስጥ ሁናቱን አታውቅም። የሚታወቀው በቃ በእምነት ጸንተህ ሞተ የምርም እግዚአብሔር የተቀበለህ እንደሆነ በቃ አንተ እንደዛ ሆንከው ኦልሬዲ የተመረጥክ ስለሆንክም ጭምር ነው ተብሎ ይነገርልሃል። ከዛ ውጭ ግን ከቻሪቲ አንጻር እንዳልኩ ኖርማል እነዚህ የተጠመቀውን ያመነውን ሁሉ የተመረጡ ተብሎ ሊነገር ይችላል። ጠቅለል ሳደርግልህ ከህፃናት ጋር በተያያዘ ህፃናት የሚጠመቁ ዝም ብሎ ህፃናትን እናጠምቃለን የሚሉት በቃ እነርሱ አስቀድሞ ስለተመረጡ ነው ምናምን በሚለው ሳይሆን እግዚአብሔር ጸጋውን በእነዚህ በሚስጥራት በኩል ስለሚሰጥ በቃሉ በኩልም ስለሚሰጥ በቃ ለህፃናቱ ይሰጣቸዋል። እነሱ ለዘላለም ህይወት የተመረጡ ካልሆኑ ሪጀክት አድርገው እምቢ ብለው በኋላ ላይ ተቃውሞ ይወጣሉ፣ እስከ ዘላለም ሳይጸኑ ይወጣሉ የሚል ትምህርት ብቻ የተሳከረ ነገር አለ። እውነቱን ለመናገር የተወሳሰበ ነገር አላቸው። ስለዚህ አንድ ምንም ልጅ ያልሆነ ሰው ለምሳሌ አሁን ከመንገድ ላይ ይዞ በአብ በወልድ በመንፈስ ቅዱስ ስም ቢያጠምቁ ይድናል ብሎ ነው እንደዛ ባይ ዲፎልት እምነት ፈጥራል ወይ ደግሞ መጠመቁ በራሱ እየተመረጠ ያደርገዋል አይነት ነገር ነው? ምንድን ነው እሱ? እምነትን ይፈጥራል ብሎ እያንዳንዱ ግለሰብ ምናምን ሲሉ አላስታውስም፣ ግን ብቻ ህፃን ይሁን እና ልክ ሲያስጠምቁት በዛ ውስጥ በህፃኑ ልጅ ልብ ውስጥ እምነትን ይፈጥራል። ከዛ ላይ እምነትን ይፈጥራል፣ ችግር የለውም። እሺ ይህንን ማለታቸውንም ያን በዛ ደረጃ የምንቀመው አይደለም ማለት አትሊስት ክርክር ውስጥ እዚህ ጋር አንገባም። ብዙ ከሱ ቅድሚያ የሚመጡ ክርክሮች ስላሉ እምነትን አያከራክርም እያልኩኝ ግን አይደለም። አያከራክርም እያልን ሳይሆን ከሱ የሚቀርቡ ብዙ የሚያከራክሩ ነጥቦች አሉ። ከፈቃድ ጋር ስላያያዝከው ብዬ ነው። እነሱ እንደዛ ልጆቹ ምንም ሳይፈቅዱ ሳይፈልጉ እምነትን በጥምቀት በኩል ይሰጣቸዋል። ከዛ በኋላ ምናልባት ግን ለዘላለም ድህነት ያልተመረጡ ልጆች ከሆኑ ማለት ነው የሆነ ሰዓት ላይ ያው እንትን ማለታቸው አይቀርም፣ ሪጀክት ማድረጋቸው አይቀርም። ነገር ይሁን ግን ምንም ሪጀክት ሳያደርጉ ሳይክዱ ምን ሳይሉ ሳይቃወሙት ያንን የተቀበሉትን እምነት ምናምን ነገር ለዘላለም በዛው በቃ ከጸኑና በዘላለም ሕይወት ውስጥም ከገቡ ከመጨረሻ ላይ ወደ ድህነት ከገቡ ማለት ወደ መጨረሻው ወደ ኮንሱሜሽኑ ማለት ነው ወደ እግዚአብሔር መንግስት ከገቡ በቃ እነሱ ለዘላለም ሕይወት ተመርጠው ነበር ማለት ነው። አስቀድሞ በምርጫ ውስጥ ነበሩ ማለት ነው። አመሰግናለሁ። አንድ ጥያቄ ነበረችኝ በውስጥ ጽፌልህ ነበርና አላየኸውም። አይ ቲንክ ትላንትና ጽፌልህ ግን በቤት ስትከፍት ይሻላል ወይስ አሁን? በጣም አጭር ነገር ነው። ከዚህ ርዕስ ጋር የሚራራቅ ነው።
አክቹዋሊ አንድ አይነት አይደለም። አይ ወደ ቅዱሳን ስለሚደረግ ጸሎት ነው። ቆይ እሺ እንትን እንበለውና ይህንን መጀመሪያ እዚህ ርዕስ ላይ እንሄድበትና ወይ እንዳልከውም በግልዛው እንትን እልልሃለሁ። ኦኬ ፕሮቴስታንት ወንድም ነህ እንዴ? እንዴት ነህ? ሰላም ነው ወይ? አለሁልህ። አለን ይመስገን አምላክ። አለሁ በእናትህ እንትን አልኩና አጣሁት። ቴሌግራሙን ቀየርክ መሰለኝ። ኦኬ እልክልሃለሁ። ዲሊት አድርጌ ነበረ። እሺ ወንድም። ኦኬ አኬ ቅድም በዘላለም ምርጫ ከሆኑ እነሱ ጸንተው የሚቆዩ ከሆነ ይድናሉ ከሚለው ከዛ አንጻር እያስቀመጥክ እያለ የሉትራኖች አመለካከት ነው። ስለ ፕሪዲስቲኔሽን ምንድን ነው ያለህ በዚህ ጉዳይ ላይ? እሺ ማለት የኔን ነው ወይስ የሉትራኑን ነው? የሉትራኖች ትምህርት ነው አልክና በዚህ ጉዳይ ላይ ያለህ እምነት ምንድን ነው ስትለው የእነሱን እያስቀመጥክ ይሁን ያንተን መለየት እንትን ስላላልኩ ነው። የእነሱን ነው እነሱ ስለ ፕሪዲስቲኔሽን በዚህ መልኩ ነው እንትን የሚሉት። ፕሪደስቲኔሽናቸው የእነሱ እግዚአብሔር ከዘላለሙ መርጧል ይላሉ። ለድህነት ለጥፋት አይደለም፣ ለድህነት መርጧል። ምርጫው የሚነገረው ለድህነት ነው፣ ለጥፋት ግን አልመረጥም ይላሉ። ፐርሰቨራንስ ኦፍ ሴንትስን ይቀበላሉ ማለት ነው። ፐርሰቨራንስ ኦፍ ሴንትስን እንደ ቱ ሰም ኤክስቴንት ይቀበላሉ፣ ግን ሙሉ በሙሉ ልክ እንደ ሪፎርምዶቹ አይደለም፣ እንደ ካልቪኒስቶቹ የሚለየው ነገር አለ። ምንድነው የሚለየው? ካልቪኒስቶቹ ኦልሬዲ አንድ ጊዜ እውነቱን ለመናገር ሎጂካሊ ኮንሲስተንት የሆኑት እዚህ ጉዳይ ላይ ካልቪኒስቶቹ ናቸው እንጂ ሉትራኖቹ አይደሉም። ካልቪኒስቶቹ በጣም የተሻሉ ናቸው ከሎጂክ አንጻር። እሺ ምንድነው ካልቪኒስቶቹ? አይ በቃ ኦልሬዲ አንድ ሰው ከተመረጠ ለድህነት ከተመረጠ ኢፌክቹዋል የሆነ ኮሊንግ ስለሚኖር በቃ እግዚአብሔር ያንን የመረጠውን ሰው ግዴታ በቃ መዳኑ ስለማይቀር ኦልሬዲ በእግዚአብሔር ምርጫ ውስጥም ስለሆነ ማለት ነው ጸጋውን ይሰጠዋል። ያንን ጸጋ እምቢ ማለት አይችልም። ኢረዚስተብል ነው፣ እምቢ የማይባል ነው። እምቢ ብሎ የእግዚአብሔርን ነገር መቃወም ስለማይችል ማፋረስ ስለማይችል ማለት ነው የእግዚአብሔርን እቅድ። ስለዚህ ምንድን ነው ከተባለ ያ ሰው ይህንን ጸጋ ይቀበልና ይድናል። አንዴ ከዳነ በኋላ ዋንስ ሴቭድ ኦልዌይስ ሴቭድ የሚሉት ኢተርናል ሴኪሪቲ የሚሉት ኢተርናል ሴኪሪቲ በእግዚአብሔር ዘንድ እኛም እንዳለን እናምናለን። ሰውየው ግን እምቢ ብሎ አፈንግጦ ሊወጣ ይችላል እንጂ በእግዚአብሔር ዘንድስ የስ ሁሌም አለ። ይስ ብቻ ግን አንድ ጊዜ ከዳነ በኋላ ድህነቱን አያጣውም ለዘላለም። በቃ እንደዛ ድኖ ነው የሚቀረው። ፐርሰቨራንስ ኦፍ ሴንትስ የሚሉት ይሄን ነው። በቃ አይጠፋም፣ በፍጹም ሊጠፋ አይችልም አንድ ጊዜ ከዳነ በኋላ። ሲጀመርም የሚድነው በእግዚአብሔር ምርጫ ውስጥ ያለ ሰው ነውና ብሎ ስለሚያስተምሩ ማለት ነው። አሁን ወደ ሉተራኖቹ ስትሄድ ግን ለዘላለማዊ ድህነት የመረጣቸው ሰዎች እነርሱ ወደ እምነት ሊመጡ ይችላሉ። ኢቭን ለዘላለማዊ ድህነት ያልመረጣቸው ሰዎችም በዛ ምርጫ ውስጥ የሌሉ ሰዎች እንኳን ግን ወደ እምነት ሊመጡ ይችላሉ። ኢንሳም ወይ አያውቁትም እነሱ ራሳቸውም። እንዴት በተላቸው ምስጢር ነው ምናምን ብለው ነው የሚያልፉ። ግን ሰምሃው ሊገቡ ይችላሉ እና ሾልከው የሚገቡ ልበላቸው ትላለህ። እና ልክ እንደዛ አይነት ነገር ማለት በቃ የሚያምኑ ሰዎች ሊኖሩ ይችላሉ። ግን የሆነ ወቅት ላይ ግን ይክዳሉ። እንደነዚህ አይነት ሰዎች ደግሞ አይጸኑም። ስለዛ እስከ መጨረሻው የሚጸኑ ከሆነ ግን እግዚአብሔር አስቀድሞ ለዘላለም ድህነት ከመረጣቸው ውስጥ ናቸው ማለት ነው እነሱ። ስለዛ አስቀድሞ ለዘላለም የተመረጡት እነርሱ ምናልባትም ከዛ አንጻር ከሆነ ምርጫው የሚነገረው ላያጡት ይችላሉ። ድህነቱን አየስ ድህነት አይታጣም ተብሎ ሊነገርላቸው ይችላል። ከየትኞቹ አንጻር? ለዘላለም ድህነት እስከ መጨረሻው በሚጸኑት ደረጃ የመረጣቸው ምርጦች ስላሉ ማለት ነው በእግዚአብሔር ዘንድ። በሉትራን ትምህርት ዋናው እንደውም ይሄ ነው፣ ስለ ዘላለማዊ ምርጫ ሲነገር። ግን ይሄ ብቻ ግን አይደለም። ስለ ምርጫ ሲነገር አንድም የተጠመቁ ሁሉ ደግሞ የተመረጡ ናቸው ተብሎ ደግሞ ሊነገር ይችላል። ይህንን እኔ ዝም ብዬ ከሉተር ከራሱ አንጻር አድርጌ እንደው ከቻሪቲ አንጻር ነው የሚነገር ይሄ ብዬ ያይዤዋለሁ። አይ አይደለም የሚል ሰው ካለና ሌላ ነገር ነው የሚል ሰው ካለ ግን እንትን ማለት ይችላል። ምክንያቱም የተመረጠ ሰው ድህነቱን ሊያጣ ይችላል የሚል ደግሞ አለ። የተመረጠ ሰው ድህነቱን ሊያጣ ይችላል። ስለዚህ እንደነዚህ አይነት የተመረጡት ለዘላለማዊ ሕይወት ሳይሆን ኦልሬዲ ያምን የተጠመቀውም ሁሉ እንትን ስለሚል ምንድነው ከተመረጡት ወገን ነው ተብሎ እንዲሁ ስለሚነገርለት። ስለዚህ ከረንትሊ ያለህን እምነት አይተህ ብቻ መናገር ነው የምትችለው እንጂ በእግዚአብሔር ዘንድ ያለውን የምርጫ ነገር አታውቀውም። ስለዚህ ይህን አትመርምሩ ነው የሚባሉት። ኦኬ። በሉትራንና በኦርቶዶክስ መካከል
በሕፃን ጥምቀት ላይ ያለው አንድነትና ልዩነት? እሱ አሁን ቅድም ያልኩት ነው። ሌላ ተጨማሪ ለጊዜው የምናገረው የለኝም። ምናልባት ካልሰማኝ ግን ቀለል አድርጌ ልል ደግሞ እችላለሁ ወይ? ኧረ ኬቱን ይበቃል ትላለህ። ኧረ በመቤቴ ይበቃኛል። እሺ ምን አሉኝ ዶክተር? አልሰማሁኝም። ለዛ ነው። እሺ በአጭሩ የህፃናት አንድነቱ ሁለታችንም ኢንፋንት ባፕቲዝምን አለመቃወማችን ነው። የህፃናት ጥምቀትን ሲዶ ማን ነው ኢንፋንት ባፕቲዝምን አለመቃወማችን ነው። ፒዶ ባፕቲዝምን ማለት ነው። ሲዶ ሳይሆን ፒዶ። እሺ ታዲያ ምንድን ነው ልዩነቱ ከተባለ እነሱ ሉተራኖቹ ህፃናትን ሲያጠምቁ ምን ብሎ አብሮ ከጀርባው ምን አይነት አስተምህሮም አላቸው? ህፃናቱ ኦልሬዲ ሙሉ በሙሉ ሞት ውስጥ ስለሆነ ያሉት በኦሪጂናል ሲን ምክንያት የመዳን ፍላጎት የመዳን ፈቃድ ምናምን የላቸውም፣ አይኖራቸውም። መንፈስ ቅዱስ ይህን ሰራ ሙሉ በሙሉ ራሱ የሚሰራው ይመጣና ኢቨን ቢያድጉ ራሱ ሳይጠመቁ ቢያድጉ ካደጉ በኋላም ፍላጎቱም ፈቃዱም ሊኖራቸው አይችልም። ሁልጊዜም ቢሆን አክቲቭ የሆነ ሪጀክተር ናቸው። አክቲቭሊ ሪጀክት ያደርጋሉ የእግዚአብሔር ነገር ሁሌም። እንዴት ነው ያለማቋረጥ እምቢ የሚሉ አይነት ሰዎች ናቸው ብሎ ነው የሚያስተምሩት። ስለዚህ ምንድነው ታዲያ እንዴት ይዳኑ ከተባለ መንፈስ ቅዱስ መጥቶ ፈቃዳቸውን ይይዘዋል። ይህንን ሁሌ እምቢ የሚለውን ፈቃዳቸውን ይይዘውና ፓሲቭ በማድረግ ፈቃዳቸውን ፓሲቭ በማድረግ ማለትም ዝም ብሎ አክቲቭሊ ሪጀክት የማያደርግ አይነት ያደርገውና ከዛ በኋላ ዝም ብሎ ባዶ ነው ማለት እንደ ሮቦት ነው። ይህንን ሮቦት የሚለውን ቃል የሚቃወም ሰው ካለ እንደ ሮቦት ነው የሚያደርገው። የሚቃወም ካለ መጥቶ ይቃወም አለኝ። እንደ ሮቦት ነው የሚያደርገው። ፓሲቭ ነው ሲባል ሮቦት አይነት ነገር ነው ያደርገውና ከዛ ላይ ይሰራዋል። ምኑን ይሰራዋል? ፈቃዱን ይሰራዋል። ወይም አዲስ የሆነ ፈቃድን ይሰጠዋል። ኦልሬዲ ያ ፈቃዱ ስለሞተ ማለት ለመንፈሳዊ ነገር ስለሞተ ይቀሰቅሰዋል፣ ያስነሳዋል። ከዛ በኋላ ግን አክቲቭ ይሆናል። ሮቦት ሆኖ ይቀጥላል አላልኩም። ከዛ በኋላ ሉተራኖች ሮቦት ሆነን እንቀጥላለን አይሉም። ያቺ ስቴት ግን የፓሲቭ ስቴቷ ግን እንደ ሮቦት ነገር ነው የሚሆነው። ሙሉ በሙሉ እነሱ ምንም የሚሰሩት ነገር የለም። ምንም የሚሰሩት ነገር የለም። ኢነሴንስ አይፈቅዱም፣ አይፈልጉም። በቃ እንደ ሮቦት ነገር ሆኖ የሚሰራው መንፈስ ቅዱስ እግዚአብሔር ብቻ ነው። ይሄ ሞነርጂዝም ይባላል። ሞነርጂዝም ቆይ አንዴ እና እንደዛ ብለው ስለሚያስተምሩ ቢያድጉም ህፃናቱ በቃ ምንም ፍላጎት ስለማይኖራቸው ፈቃዱ ስለማይኖራቸው በዚህ መልኩ ስለሆነ እግዚአብሔር የሚያድናቸው። ይህንን ደግሞ እግዚአብሔር መንፈሱን ልኮ መንፈሱ ነው መጥቶ ፈቃዳቸው እንደሚያደርጉ አይደል ያልኩ። ይህ መንፈሱ ደግሞ የሚመጣው በሁለት መሳሪያዎች ነው። አንደኛው በቃሉ በኩል ነው። ለምሳሌ ቃሉ ሲሰበክ ሊሆን ይችላል። አንደኛው ደግሞ በሚስጥራት በኩል ነው ብሎ ያስተምራሉ። ለምሳሌ በጥምቀት በኩል በቃ የሆነ ሰው ሲጠመቅ በዛ በጥምቀት ውስጥ መንፈስ ቅዱስ ገብቶ የሰውየውን ፈቃድ ይዞ እንዲህ አይነት ስራዎችን ሊሰራበት ይችላል። ከዛ እምነትንም በዛው ይሰጠዋል። እምነትንም ራሱ ነው እግዚአብሔር ዝም ብሎ መጥቶ የሚሰጠው። ስለዚህ ህፃናቱ አድገውም ቢሆን ያው ነው። አሁንም ያሉበት ስቴት ምንም እንትን የለውም። ስለዚህ እዚሁ ህፃን እያሉ ቢጠመቁ በዛ በጥምቀት ውስጥ እምነትንም ራሱ እግዚአብሔር ይሰጣቸዋል፣ ይፈጥርላቸዋል ምናምን። መንፈሱ እዛው በሚስጥሩ በኩል በጥምቀት በኩል መንፈስ ቅዱስ ስራውን ይሰራል። እንደዛ ብሎ ከዛ አንጻር ነው አሁን እነዚህ ህፃናቱ ኦልሬዲ ምንም እንደዚህ አይነት ስቴት ውስጥ ናቸው የሚልም ነገር ከጀርባቸው አለ። እኛ ጋር ግን ህፃናት በእንደዚህ አይነት ስቴት ላይ ናቸው ብለን አናስተምርም። እንደው ቢያድጉም ምንም ፍላጎቱም ፈቃዱም ሊኖራቸው አይችልም በፍጹም ምናምን እንደው ለመዳን የሚባል ነገር ነፃ ፈቃድ የላቸውም የሚል ትምህርት የለን። እሱ ላይ ደግሞ ልዩነት አለን ማለት ነው። ኦኬ ሲነርጂዝምን ከህፃናት ጥምቀት አንጻር እንዴት ነው የምታስታርቁት? አይ ቲንክ ግን ምናልባት ታይም ሄደው ከሆነ አይዶን ነው። ችግር የለም። ሲነርጂዝምን ከህፃናት ጥምቀት አንጻር እንዴት ነው የምናስታርቀው? ያው እንግዲህ ባለፈውም ስንናገረው ነበረ። ሲነርጂዝም በቋሚነት ትምህርቱ የመጽሐፍ ቅዱሱም የክርስትናውን ትምህርት በቃ ሲነርጂዝም ነው። ይህም ምንድን ነው? እግዚአብሔር 100% ድህነቱ ከእግዚአብሔር ነው በጸጋ። ሰዎች ደግሞ አክቲቭሊ መቀበል አለባቸው ማለት ወይ ከእግዚአብሔርን ጸጋ መቀበል አክቲቭሊ ነው ያልኩት። አክቲቭ ሆነው አሜን ብለው መቀበል አለባቸው። ሲነርጂ ይሄ ነው በቃ። ይሄ የክርስትና ትምህርት ነው። የኛ ትምህርት እንደዚህ ነው። ህፃናት ጋር ስንሄድ ግን ህፃናት ምንድነው ሰምተው አምነው ምናምን መቀበል አይችሉም። ትክክል እንደዚህ አይነት ጉዳይ ላይ ስላሉ ነው ማለት ነው። እምቢ የሚሉም አይደሉም። ትክክል ነው። ታዲያ እንዴት ነው የእግዚአብሔርን ጸጋ የሚቀበሉት ከተባለ ቤተሰቦቻቸው ኦኬ ይላሉ። የቤተሰቦቻቸው ጉዳይ እዚህ ጋር ይመጣል። ነፃ ፈቃድ አጥተው አይደለም። አንዳንዶች እንደሚሉት ነፃ ፈቃዳቸውን አላጡም፣
ግን ለማመን ግን ምን ማድረግ አለባቸው? መስማት አለባቸው። እምነት ከመስማት ነው ስለሚል፣ መስማትም በእግዚአብሔር ቃል ነው ስለሚል። ስለዛ ምን ይሆናል? ቤተሰቦቻቸው ክርስቲያኖች ስለሆኑ አማኞች ስለሆኑ እነሱ ይፈቅዳሉ ማለት ነው። ከዛ በኋላ ልጆቻቸውን ወደ ማን ያቀርባሉ? ወደ እግዚአብሔር ያቀርባሉ። ስለዛ እዚህ ጋር ያለው በቤተሰቦቻቸው ፈቃድ ነው እንጂ በራሳቸው በህፃናቱ ፈቃድ አይደለም። ቤተሰቦቻቸውን ፈቅደው የሚያስጠምቋቸው ቤተሰቦቻቸው ወይም ደግሞ ከዚህ ቀደም እንዳልነው ጋድ ፓረንትስ ማለት ነው። ታዲያ እንዴት ይህ ነገር ከተባለ ኤክሰፕሽናል ጉዳይ ነው ብለን ያስቀመጥነው ለዛ ነው። የህፃናት ጥምቀት ኤክሰፕሽናል ነው። ራሳቸው ይፍቀዱ አይባልም። በቤተሰቦቻቸው ነው እነሱ የሚጠመቁት። ኦኬ፣ ያንን ባፕቲዝም ከውጤቱ አንጻር እስከ ምንድን ነው ትረስት የምታደርጉት? ሲያድግ ድጋሚ የመጠመቅ እድል አለው ኦር በዛው ያንኑ ነገር ጠብቃችሁለት ነው የሚሄደው? ለምሳሌ ሳይጠመቅ ቢሞት ያ ሰው ወደ እግዚአብሔር መንግስት ይገባል የሚል አይ ቲንክ አመለካከት ያለ ይመስለኛል። ኤኒዌይስ አሁን ያ ሳይጠመቅ ስለሞተው ሳይሆን ካደገ በኋላ ሪባፕቲዝም የሚያደርግበት ኮንዲሽን አለው? የለውም፣ በፍጹም። በቃ አንድ ሰው አንድ ከተጠመቀ በኋላ ተጠመቀ ነው። ጥምቀት አትደገምም። በጥምቀት ውስጥ የእግዚአብሔር ልጅነትን እንደሚያገኝ እርግጠኞች ነን። ይሄ የታወቀ ነው። ኦልሬዲ የክርስቲያን ቤተሰብ ልጅ ስለሆነ ማለት ነው። ግን ካደገ በኋላ ግን ባክ ሊያደርግ ይችላል። ልጁ አይ አልፈልግም ብሎ ሊርቅ ይችላል ከእግዚአብሔር። ከራቀ መብቱ ነው። መብቱን ኢነሴንስ ምንድነው ችግር የለውም እያለን አይደለም። ግን ፈቃዱ አለው ስቲል ባክ የማድረግ ከእግዚአብሔር የመራቅ የመሸሽ ከአባቱ የመጥፋት ፈቃዱ ስቲል አለ። ዊሉ አለ ፈቃዱ። ከጠፋ በኋላ ደግሞ ተመልሶ መምጣትም ደግሞ ይችላል። የጠፋው ልጅ ተመልሶ ሊመጣ ይችላል። ተመልሶ ሲመጣ ድጋሚ አይጠመቅም። ኦልሬዲ ልጅ ነው፣ የጠፋ ልጅ ነው። ይመለሳል፣ በቃ ይኖራል ከአባቱ ጋር በንስሐ እየተመለሰ። ራቅ ሲል እምነትን ሙሉ በሙሉ በመካር ሊሆን ይችላል። በኃጢአት ውስጥ ጸንቶ በመኖር ሊሆን ይችላል። በአንድም በሌላም ከእግዚአብሔር ሙሉ በሙሉ ርቆ ሰው ሊኖር ይችላል። ከቅዱስ ቁርባን ሙሉ በሙሉ ርቆ በመኖር ከቅዱስ ቁርባን ርቆ የሚኖር ሰው ከእግዚአብሔር ርቋል ኦልሬዲ። ስለዛ ወደ አባቱ መመለስ አለበት። እንደዚህ አይነት ሰው የማይቆርብ ሰው ከቆረበ የሆነ 20 ዓመቱ የሆነ ሰው ካለ ለምሳሌ 20 ዓመት ሙሉ ከእግዚአብሔር ርቆ ነው ያለው፣ ከእግዚአብሔር ጋር እየኖረ አይደለም ማለት። እግዚአብሔር በጣም ደግ አባት ስለሆነ፣ በጣም የዋህ አባት ስለሆነ በአንድም በሌላም መግቦቱ ጠብቆቱ ከእሱ ጋር ሊሆን ይችላል፣ ከዛ ሰው ጋር ማለት ነው። ግን በመንፈሳዊ ህይወቱ ግን ከህይወት አንጻር ግን ከእግዚአብሔር ጋር እየኖረ አይደለም፣ ርቋል፣ ጠፍቷል፣ ከእግዚአብሔር ዘንድ ጠፍቷል። ስለዛ እንደዚህ አይነት ሰውም ወደ አባቱ መመለስ አለበት፣ ወደ እግዚአብሔር መመለስ አለበት፣ በቅዱስ ሚስጥር ጸጋውን እየተቀበለ። ምክንያቱም ከእግዚአብሔር ጋር መኖር ማለት ራሱ ጸጋ ነው። ራሱን ችሎ ከእግዚአብሔር ጋር መኖር ጸጋ ነው። ከእግዚአብሔር ጋር መኖር ማለት ኢየሱስ የእግዚአብሔር ልጅ ስለሆነ ጌታ በእኛ እየኖረ እኛም በጌታ እየኖርን ከአባታችን ጋርም ጥሩ የሆነ የአባትና የልጅ ግንኙነት ሲኖረን ማለት ነው። ጌታ በእኛ የሚኖረው ደግሞ ከቅዱስ ሚስጥር ስንካፈል ነው፣ ከቅዱስ ቁርባን ስንካፈል ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ብሎ እንደተናገረ ጌታ ኢየሱስ ማለት ነው። ልክ ከቅዱስ ቁርባን ስትርቅ ከክርስቶስ ነው እየራቅ ያለው። ከክርስቶስ መራቅ ደግሞ ከእግዚአብሔር መራቅ ነው። ሳታስበው በቤተ ክርስቲያን ውስጥ አለ፣ ግን ከክርስቶስና ከእግዚአብሔር የራቀ ደግሞ ኢቭን ከክርስቲያን ማህበረሰቡ ራሱ እየራቅ ትሄዳለህ። የሆነ ፊዚካሊ እኮ ፕሬዘንት ታደርጋለህ፣ ትሄዳለህ ምናምን፣ የሆነ ከሰዎች ጋር ትገናኛለህ ምናምን። ግን በመንፈሳዊ ህይወትህ ግን ቀስ በቀስ ሳታውቀው ከራሱ ከህብረቱ ከቅዱሳን ህብረት እየራክ ነው። አታውቀውም፣ ግን ተርቃለህ። እና እንደዛ ነው፣ መመለስ አለበት ነው። ስለዛ ሊመለስ ይችላል ነው። ኤኒዌይስ በአጭሩ እንደዛ ነው። ድጋሚ አይጠመቅም አንዴ ከተጠመቀ በኋላ። ኦኬ፣ ምንድነው? ኦኬ፣ አንድ መሰረታዊ እውነት አለ እንግዲህ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል የሚለውን ነገር አንተም ትቀበላለህ። ቅድም ሐዋርያት ምዕራፍ 8:37 ላይ ፕሪኮንዲሽን ብላ ያስቀመጥከው ነገር ስለ ኢትዮጵያው ጃንደረባ አይ ቲንክ ይህንን በጣም ኢንፋሲስ አድርጋ ያስቀመጥከው መሰረታዊ ነገር አለ እና ይሄኛው አንድ ራሱን የቻለ መለኮታዊ መርህ ነው። ሰው ይዳን ከተባለ ማመን አለበት፣ ለማመን ደግሞ መስማት አለበት እና ምናልባት ይሄ ኤክሴፕሽናል ኬዝ ብለን የምንለው ነገር ቢቢሊካል አድርገን እንዴት ነው የምናገኘው? መዳን በውክልና ወደሚለው ነገር አይወስድብንም ወይ? ይሄ ከህፃናት አንጻር ያለውን ነገር እንደውም ካደጉም በኋላ ሪባፕታይዝድ ሊሆኑ አይችሉም ብለህ እስከዚህ ድረስ ኮንፊደንስ ቢልድ አድርገሃልና እስኪ ይህንኛውን ነገር ሳሊቬሽን በውክልና ወደሚለው ወደዛ አይወስድህም ወይ?
አይ ቅድም አስቀምጬ ነበረ። ይህም ምንድነው ከመጽሐፍ ቅዱስ አንጻር እርግጠኛ ሆነን እንድንናገር የሚያደርገን ነገር አንደኛ እንግዲህ ከመጽሐፍ ቅዱስ ስለጠየቅኝ ከመጽሐፍ ቅዱስ ልጀምር። ከመጽሐፍ ቅዱስ አንጻር የብሉይ ኪዳኑን ያስቀድሞ የነበረውን ህዝብ አንስቻለሁ። ህዝብ እኮ የሚጀምረው በአዲስ ኪዳን አይደለም። የእግዚአብሔር ህዝብ እኮ እኛ ብቻ አይደለም። አሁን ላይ እኛ ብቻ ነን፣ ክርስቲያኖች ነን። እውነተኛ የእግዚአብሔር ህዝብ እስራኤል፣ እውነተኛው እስራኤል እኛ ነን፣ ክርስቲያኖች። ቤተክርስቲያን ናት። ቤተክርስቲያን ማለት የአማኞች ጉባኤ ስብስቡ ማለት ነው ህብረቱ። እና ምን ያልከኝ እንደሆነ ይህ የእግዚአብሔር ህዝብ ግን አሁን በአዲስ ኪዳን የጀመረ አይደለም። ደግሞ በብሉይ ኪዳንም የእግዚአብሔር ህዝብ ነበረ። ያ ህዝብን የቀጠርም የማያምን ከዛ ከህዝብ ላይ ተቆርጦ ወጣ፣ ከግንዱ ላይ ተቆርጦ ወጣ። ከአለማመናቸው የተነሳ ተሰበሩ ተብሎ ሮሜ 11 ላይ እንደተነገረው ነው። የሚያምኑ ሁሉ ደግሞ በዛ ህዝብ ላይ ወይም በግንዱ ላይ ደግሞ ተጨምረዋል። ከማመንህ የተነሳ አንተ ቆመሃል ተብሎ ለአሕዛቡም እንደተነገረው ማለት ነው። ምን እያልኩኝ ነው? ባጭሩ በብሉይ ኪዳን የነበረው ያ የእግዚአብሔር ህዝብ ውስጥ ልጆችም ጭምራሉ። በመጀመሪያ ደረጃ የህዝቡ አባል ለመሆን ምን ያስፈልጋል? በእግዚአብሔር ማመን አለብን። በእግዚአብሔር ያላመነ ሰው የህዝቡ አባል አይሆንም። ሲቀጥል ደግሞ መገረዝ አለብን። ያልተገረዘች ነፍስ ከኔ ተለይታ ተጥፋ ብሏል። ማን? እግዚአብሔር። ለማን? ለአብርሃም። እንዲህ አይነት ኪዳንን ስለሰራ የኪዳኑ ህዝብ ውስጥ ለመጨመር አስቀድሞ የነበረው ማለት ነው ህዝብ ውስጥ ለመጨመር በእግዚአብሔር ማመን አለብህ። ቅድም እንደተናገርኩት እስራኤሎች ሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላልና ሌላ አማልክት እንደሌሉ ማመን አለብህ፣ ማወቅ አለብህ። ይሄ ብቻ ደግሞ አይደለም፣ መገረዝም አለብህ። ስለዚህ አንድ ሰው ወደ ይሁዲነት ሲመጣ አስቀድሞ ያምናል፣ ከዛ ይገረዛል። ኦኬ፣ የአይሁድ ልጅ ከሆነስ? የአይሁድ ልጅ ከሆነ ግን ተገርዞ በኪዳን ህዝብ ውስጥ ተጨምሮ ከዛ በኋላ አምላኩን እግዚአብሔርን እያመነ ይሄዳል፣ ያድጋል። በቃ በአዲስ ኪዳን ያለው ህዝብም እንደዚሁ ነው። ምን የተለየ ህዝብ አለ? ምን የተለየ ነገር አለ? ግዝረቱን ጥምቀቱን የተካው ቆላስይስ ምዕራፍ 2 ላይ ተገርዛችኋል ብሎ ሲናገር በጥምቀት ነው የሚለው። ጥምቀት ግዝረት ነው በአዲስ ኪዳን። ስለዚህማ አዋቂዎች አሁን በአዲስ ኪዳን በዚህ በእግዚአብሔር ህዝብ ውስጥ መጨመር ቢፈልጉ ልክ ጥንት ላይ የነበረው ህዝብ ውስጥ ለመጨመር አስቀድሞ ሰው ማመን ከዛ በኋላ መገረዝ እንዳለበት ሁሉ አሁን በአዲስ ኪዳን ደግሞ ወደዚህ ህዝብ ለመጨመር አስቀድሞ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን አለበት። ከዛ ደግሞ ይጠመቃል። ከዛ የእግዚአብሔር ህዝብ ውስጥ ይገባል። የእግዚአብሔር ህዝብ ውስጥ ያሉ ቤተሰቦች የሚወልዱት ልጅ ከሆነ ግን ልክ አስቀድሞ ወይ በነበረው በእስራኤላውያን በአይሁዳውያን ህዝብ ውስጥ እንደነበሩ ህፃናት ተገዝረው ከዛ በኋላ በእምነት እንደሚያድጉት ሁሉ አሁንም በዚህኛው ህዝብም የክርስቲያን ልጆች ከሆኑ ተጠምቆ በእምነት ያድጋሉ። አለቀ። ይሄ ነው እኮ ምስስሎሹ። ይሄ ነው። እንዴት ይህ ነገር በምን ደግሞ በደንብ ሊያዝ ይችላል ከተባለ አንደኛ ጌታ የሞተው ለአዋቂዎች ብቻ አይደለም ለህፃናትም ጭምር ነው የሚል ነው። ጌታ ኢየሱስ እያንዳንዱን እድሜን ያለፈበት የህፃናትን እድሜ ሳይቀር ሲያልፍበት ታያለህ። የህፃናትን እድሜ ሳይቀር ሪካፕቹሌሽን የሚለው ማለት ነው። በተለይ በቅዱስ ኢራኔስም እንደተነገረው እግዚአብሔር እድሜያትን ይባርካል፣ ህፃናትንም ይፈልጋል። ህፃናት መዳን አያስፈልጋቸውም የሚል ሰው ካለ ኦኬ፣ ያኔ መነጋገር እንችላለን። ህፃናት ድህነት ያስፈልጋቸዋል ወይስ አያስፈልጋቸውም ነው። ሰው በክርስቶስ ካልሆነ እንዴት መዳን ይችላል? አይችልም። ሰው በክርስቶስ ሲሆን ከሆነ መዳን የሚችለው ህፃናት ደግሞ በክርስቶስ የሚሆኑት ሲጠመቁ እንደሆነ ስለሆነ መጽሐፍ ቅዱስ የነገረን በጥምቀት ህፃናት ብቻ ሳይሆን የትኛውም ሰው ይቅርታ፣ የትኛውም ሰው በክርስቶስ የሚሆነው ወይም ደግሞ ከክርስቶስ ጋር አንድ የሚሆነው በጥምቀት እንደሆነ መጽሐፍ ቅዱስ ነግሮናል። ሮሜ ምዕራፍ 6 ላይ ገላትያ 3 ላይ በግልጽ ነግሮናል። በጥምቀት ከጌታ ጋር አንድ እንሆናለን። ከጌታ ጋር አንድ ሳንሆን መዳን አንችልም። ታዲያ ድህነት ክርስቶስ ኢየሱስ መጥቶ ድህነትን ያመጣልን ለአዋቂ ለአገናዛቢ ብቻ ነው ወይስ ለህፃናትም ጭምር ነው ብለን እንጠይቃለን። ኦፍኮርስ ለህፃናትም ጭምር ነው። ስለዛ አንድ ሰው በክርስቶስ ኢየሱስ ይመን እንጂ ቤተሰቦቹ ግን ነፃ መውጣት አይችሉም የሚል ትምህርት አይኖረውም። ይልቁንም በሐዲስ ኪዳን መጽሐፍት ላይ ከነ ቤተሰቦቹ ተጠመቅ ይላል። አንድ ሰው ሲያምን ልክ የሊዲያን ቤተሰብ እንዳነሳሁት የወህኒ ቤቱ ጠባቂን ሰውዬ እንዳነሳሁት ሐዋርያት ሥራ ምዕራፍ 16 ላይ ማለት ናቸው። ጳውሎስ በኮሪንቶስ መልእክቱ ላይ እንደተናገረው የእስጢፋኖስን ቤተሰቦች እና ሌሎችም እንደዚህ አጥምቄ ያለው እንደተናገረው ቤተሰቦች ይላል። እነዚህ ከነ ቤተሰቦቹ ተጠመቁ እየተባለ የተነገረላቸው ሰዎች ናቸው። ልክ የሆነ ሰው ሲያምን የሆነ የፋሚሊ ሜምበር ሲያምን ከነ ቤተሰቡ ሲጠመቅ ታያለህ። ስለዚህ አሁን በሐዲስ ኪዳን ከነ ቤተሰብ መጠመቅ ትችላለህ፣ እመን እንጂ ከዛ በኋላ ቤተሰቦች ውስጥ ያሉ ህፃናት ካሉ ይጠመቃሉ። የእግዚአብሔር ህዝብ ውስጥ አብረህ ሆነህ ታመልካለህ። ከዛ በኋላ ከቅዱስ ቁርባን እየተካፈሉ ከቅዱስ ሚስጥር እየተካፈሉ ህፃናቱ በእግዚአብሔር ጸጋ ያድጋሉ። ሀሳቡ ያ ነው።
ልክ እንዴት መሰለ ከግብፅ ባርነት ቅድም እንዳልኩት ከግብፅ ባርነት ማለት ነው ህዝቡ ነፃ ሲወጣ አዋቂውን መርጦ አይደለም እግዚአብሔር ከግብፅ ባርነት ነፃ ያወጣው፣ ይልቁንም ህፃናትንም ጭምር ነበር። ጳውሎስ ደግሞ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ላይ ምን ይላል? ወንድሞች ሆይ ይህን እንድታውቁ እወዳለሁ፣ አባቶቻችን ሁሉ በባህር መካከል ተሻገሩ፣ ሁሉም በደመናና በባህር ተጠመቁ እያለ ይናገር የለ? በባህር መካከል ተሻግረዋል። እነማን? እነ ሙሴ በባህር መካከል ተሻግረዋል። ሲሻገሩ ግን ዘጸአት 13 አካባቢ ላይ ነው ይህ ታሪክ ያለው። ግን እዛ ክፍል ላይ ግን ተጠመቁ አይልም። አሁን ዘጸአት ላይ እንደምታነበው ጳውሎስ ግን በባህርና በደመና ተጠመቁ ይላል። ሁሉም ሙሴን ይተባበሩ ዘንድ በባህርና በደመና ተጠመቁ ይላል። ለምን ተጠመቁ ይላል? የጥምቀት ምሳሌ ስለሆነ ነው። ታይፑ ነው። በቃ አለቀ። በባህር መካከል መሻገራቸው፣ ከላይ ደመና መኖሩ ምናምን የመንፈስ ቅዱስ፣ ከዛ በኋላ ባህሩ የውሃ ማንን ይተባበሩ ዘንድ ይዟቸው የወጣው ሙሴ ነው። ስለዚህ ሙሴን ይተባበሩ ዘንድ። በሐዲስ ኪዳን ደግሞ ነፃ ያወጣን ሙሴ አይደለም፣ እውነተኛው ሙሴ ኢየሱስ ነው። ከግብፅ ባርነት ከኃጢአት ባርነት ነፃ ያወጣን ኢየሱስ ነው። ስለዛ ማንን ለመተባበር የምንጠመቀው ከተባለ ያኔ ሙሴ ሊተባበሩ ተጠመቁ ተብሏል። አሁን ደግሞ እኛ የምንጠመቀው ክርስቶስ ለመተባበር ነው ተብለናል። ሮሜ 6 ይታይ ፕሊዝ። ሙሴን ይተባበሩ ዘንድ ተጠመቁ ተብሎ የተነገረላቸው ህፃናትም ጭምር ናቸው። አሁንም ጌታ ኢየሱስ ይተባበሩ ዘንድ የሚጠበቁት ህፃናትም ጭምር ናቸው እያለን ነው። እንዴ በጣም ሶሊድ የሆነ ግራውንድ እኮ ነው ያለው። በጣም ጠንካራ የሆነ መሰረት ነው ያለው መጽሐፍ ነው የህፃናት ጥምቀት። ከዚህ አንጻር ካየ ነው። ይህ ብቻ ደግሞ መስሏችሁ ነው? በታሪክ ውስጥም በጣም የታመነ ነው የህፃናት ጥምቀት። በታሪክ ውስጥም የህፃናት ጥምቀት ኦልሞስት በሁሉም ዘንድ በሚባል ደረጃ የታመነ ነው። አንድ ወቅት ላይ ነው ተርቱሊያን ተነስቶ ተርቱሊያንም በመቃወም ደረጃ ሳይሆን ስህተት ነው በማለት ደረጃ ሳይሆን የተርቱሊያን የውድቀት ትምህርት ምን ድረስ ነው የሚለው በጣም አወዛጋቢ ነው። ስለዚህ ምን አይነት ነገር ያስቀምጣል? ህፃናት እንደው ምንም ኃጢአት ምንም ነገር ስለሌለባቸው በጥምቀት የሚሰራ ኃጢአት ምንም ስለሌለባቸው ቀስ ብለው ሲያድጉ ምንድነው ይሄ ጋር ፓረንትስ ያልኳችሁ ቅድም ይሄ የክርስትና አባት የክርስትና እናት ምናምን ነገር እነሱ ምለው ነው ቃል ገብተው ነው የሚያስጠምቁት። ይህንን ልጅ በድህነት ውስጥ እንዲያድግ በድህነት ሳይሆን በድህነት ውስጥ እንዲያድግ በመዳን ውስጥ እንዲያድግ አስተምሬ ምናምን ነገር እንደው በቃ ጥሩ ክርስቲያን አድርገዋለሁ ብለው ምለው ነው ቃል ገብተው ነው የሚጠመቀው ልጁ። እና ግን እንደዚህ አይነት መሐላ ውስጥ ከሚገባና ምናልባት ልጁ ደግሞ ሲያድግ የማይሆን ነገር ውስጥ ገብቶ እነዚህ ጋር ፓረንትሶቹም ከሚኮንኑ በዚህ ምክንያት ህፃናቱ እንደው ሲያድጉ ቢጠመቁ የሚል የራሱን ምልከታ አስቀምጧል። ከዚህ አንጻር ነው እሱ የሚያስቀምጠው እንጂ የህፃናት ጥምቀት ውድቅ ነው ብሎ አይደለም። ይህንን የራሱ ያለው ተርቱሊያን ብቻ ነው። ይህንንም ያለው ደግሞ በሰዓቱ ህፃናት ምን ስለሚሉ ነው፣ በኤርሳን ውስጥ ምን ስለሚሉ ስለሚጠመቁ ነው። ባይጠመቁ ይህንን ነገር ባላነሳ ነበር። ጭራሽ የክርስትና አባት የክርስትና እናት ሳይቀር የነበረበት ዘመን ነው። ባይሆን ኖሮ ጋር ፓረንትስን ባላነሳ ነበረ። በኤርሳን ውስጥ ምን አይነት በመጽሐፍ ቅዱስ ብቻ አይደለም በታሪክ ውስጥም እጅግ የታመነ መሆኑን። ስለዚህ አሁን ላይ እኛ ከ2000 ዓመት በኋላ መተን በመጽሐፍ ቅዱስም በቤተክርስቲያን ታሪክ ውስጥም ያለውን እውነታ ክደን አገለባብጠን የህፃናት ጥምቀት ወደዛ አድርጉ ልንል አንችልም። የትዕቢተኝነት ነው ብለን እናምናለን። የብሉይ ኪዳን የግርዘት ስርዓትን ስንመለከት ግን ምን ጾታን ማዕከል ያደረገ አይደለም? ጾታን ማዕከል ያደረገ ነው። ግን እግዚአብሔር አምላክ ያልተገረዘ ሰው ነፍስ ከእኔ ተለይታ ትጥፋ ይላል አይልም? ያንን ይላል አይልም? መጀመሪያ ያንን ለአዲስ ኪዳን ብለን የምንለው ከሆነ ጳውሎስ እኮ ነው ያለው እኮ እሱን ከጾታው ጋር በተያያዘ ልነግርህ እኮ ነው። አሁን ላስረዳህ ነው መጀመሪያ የጠየኩህ ለዛ ነው። ምንድነው እግዚአብሔር ያለው? ያልተገረዘች ነፍስ ከኔ ተለይታ ትጥፋ ይላል አይልም? ከዚህ ከኪዳኑ ሕዝብ ነገረኛ ዶክተር ወያኬ ያልተገረዘች ነፍስ ከኔ ተለይታ ትጥፋ ይላል አይልም? እስቲ እሱን ነገር አውጣልኝ። ኦኬ ጭራሽ አታቆምም? ኦኬ እሺ ላውጣልሽ። ዘፍጥረት ላይ አውጥ። አንዴ እሺ ዘፍጥረት ምዕራፍ 17 አካባቢ
እሺ እንዲህ ይላል ቁጥር 12 ጀምሮ አክቹዋሊ ከቁጥር 11 ጀምሮ 10 እሺ ከቁጥር 10 ጀምሮ ላንብብልህ። ያው ነገርየውን በደንብ እንድታውቀው ማለት ነው። በእኔና በአንተ መካከል ከአንተም በኋላ በዘርህም መካከል የምትጠብቁት ቃል ኪዳኔ ይህ ነው። ምኔ ቃል ኪዳኔ ከእናንተ ወንድ ሁሉ ይገረዝ፣ ወንድ ሁሉ ይገረዝ። ይህ ቃል ኪዳን ነው። የቁልፈታችሁንም ስጋ ትገረዛላችሁ። በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤት ውስጥ የሚኖረውም ሰው ሁሉ ማለት ነው። በቤትህ የተወለደ በብርህም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በስጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱን ስጋ ያልተገረዘ ቆላፋ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። ያልተገረዘ ሰው የእግዚአብሔርን ኪዳን ያፈረሰና ከዛ ሕዝብም ተለይቶ የጠፋ ነው። ያ ወገን ያ ሕዝብ ደግሞ የእግዚአብሔር ሕዝብ ነው። ስለዛ ያልተገረዘ ሰው አንደኛ የእግዚአብሔርን ኪዳን ያፈረሰ ነው። የእግዚአብሔርን ኪዳን ያፈረሰ ደግሞ ከእግዚአብሔር ጋር አይኖርም። በእግዚአብሔርና በሰዎች መካከል ያለው ግንኙነት የኪዳንም ጭምር ስለሆነ ገብቷል ነገሩ። ያግኝቼዋለሁ። ቁጥር 12 እና 14 ላይ ስፔሲፊክ ቁልፈት ሲል መቼም የትኛውን እንደሆነ እናውቃለን አይደለ? የቁልፈቱን ስጋ ማለት የሚገረዘውን ፓርት ማለት ነው። ወንዱን ማዕከል ያደረገ ነው። ያ ትክክል ነው። ቆይ መጀመሪያ ይሄን እሱንማ እኮ አልዘነጋሁትም። አሁን ያልኩ እኔ ያልተገረዘ ሰው ከዚህ ከህዝብ የወጣ ነው አይደለም፣ ተለይቶ የጠፋ ነው አይደለም። ያ እየተናገረ ያለው ስለ ወንዱ መገረዝ ስለሆነ ግርዘትን አምጥቶ በአዲስ ኪዳን ጥምቀት ያደርገዋል ብሎ ለማመን ምን ያህል ስክሪፕቸራል ኤቪደንስ ይኖራል ብዬ ነው አለ። እሱን እኮ ጠቅሼልሃለሁ፣ ቆላሲስ ብዬ ጠቅሼያለሁ። ወደ እሱ እመጣለሁ፣ አሳያለሁ። እሱ እንዳለ ሆኖ አሁን እያልኩ ያለሁት ያው ግዝረት ለእንትን ከየት ቤተ እምነት ነው? የመጀመሪያ ደረጃ ይቅርታ፣ ቆይ ከፕሮቴስታንት ነኝ። ከፕሮቴስታንት ከሆንክ በቃ ችግር የለውም። ከፕሮቴስታንት ከሆንክ አንደኛ አሁን ያልኩህን ነገር በዚህ መልኩ የፕሮቴስታንት መስራች የሆኑት እነ ጆን ካልቪንም እነ ዝዊንግሊም ብለውታል። እነሱ ርቀውብኛል፣ ሩቅ ናቸው፣ በፊት ናቸው ካልክ ደግሞ ዶክተር ተስፋዬ ሮበሌ የተባሉ እውቅ የሆኑ የፕሮቴስታንት አፖሎጂስት አቃቢ እምነት አሉ። እሳቸው በግልጽ ይህንን ነገር ምንድነው የብሉይ ኪዳን ግዝረትን ምሳሌው ነው ብሎ አስቀምጠዋል። ላሳይ። የብሉይ ኪዳን ግርዘትን የሴቶቹን እዚህ ቦታ ላይ አለ ብለው ያስቀምጡታል። አሁን ያልተናገርኩትን መናገር ጀመርክ። እያልኩ ያለሁት የብሉይ ኪዳን ግዝረት ለጥምቀት ምሳሌ ነው ብለው ተናገሩ ነው ያልኩ። መጀመሪያ ምሳሌ እሱ ልክ ነህ። ግን ስፈልግ ቆይ አንዴ፣ ምሳሌው ከሆነ እሱ ላይ ከተማመንን የብሉይ ኪዳን ግዝረት ለጥምቀት ምሳሌ ከሆነ እኔም ስናገር የነበረው እሱ ብቻ ነው። የትኛውን ሰው የአይሁዳዊ ልጅ ከሆነ ሕፃን ልጅ ከሆነ ተገዝሮ ይጀምራል፣ ከዛ በኋላ በእምነት ያድጋል። ይህ ግዝረት ደግሞ ለጥምቀት ምሳሌው ከሆነ አሁን ደግሞ ይኸው የአማኞች ልጆች ተጠምቆ ያድጋሉ ማለት ነው። ቀላል እኮ ነው ምሳሌው ከሆነ። ከሴቶች አንጻር ሴቶቹ በወንዶች ስር ነው የሚቆጠሩት። ባይቆጠሩ ኖሮ እግዚአብሔር አምላክ ምንድነው በተናገረው መሰረት ይሄ አሁን ቅድም የጠየኩት ጥያቄ አለ አይደል? ይሄ ያልተገረዘች ነፍስ ከኔ ተለይታ ትጥፋ የሚለው ከወገኖቿ ተለይታ ትጥፋ የሚለው ኪዳኔን አፍርሳለች የሚለው ሴቶቹ ስለማይገረዙ ከወገኖቻቸው ተለይተው በጠፉ ነበር። ግን አይደለም። ብዙ ጊዜ ዘሩ ምኑም በወንድ ስለሚቆጠር ከዛ አንጻር ልንመለከተው ይገባል። ስለዛ ወደዚህ መለስ ብዬ ስነግር ምን እያልኩ ነው? ባጭሩ ምን እያልኩ ነው? ግዝረቱ ለጥምቀቱ ምሳሌ ከሆነ አንድ ቻርጅ ላይ ግዝረቱ ለጥምቀቱ ምሳሌ ከሆነ በአይሁዳውያን ዘንድ ሕፃናት ይገረዛሉ። ስለዚህ አሁንም በሕፃናት መጠመቅ አለባቸው። ምክንያቱም ኦልሬዲ ምሳሌው ነው ብለኛል። ምናልባት ድንገት ገብቼ ስለሆነ ብዙ ሰዓትን እንዳልይዝ አፍተር ኦል በስጋ የሆነ መገረዝ እሱን አይደለም። በመንፈስ የሆነ የልብ መገረዝ ከሆነ ግን ስለ አዲስ ኪዳኑ እዛ ጋር የምንመለከተውና የምናየው መሰረታዊ ነገር ስለሆነ ተስፋዬ ሮበሌ ምናልባት በዚህ ጉዳይ ላይ ያሳየው ነገር ካለ እንድታሳየኝ፣ ይህን ነገር ለወደፊት እንትን ብልህ ጥሩ ነው።
ሙሉ ለሙሉ ግርዘቱ ብለን ስንል ግን ለወደፊት ሳይሆን አሁን ላሳየህ ይችላል። ኦልሬዲ ቆይ ኮምፒውተሪን አንዴ እንትን እያልኩት ስለሆነ ይክፈተና አሁን ነው አሳያለሁ። ዶክተር ተስፋዬ ሮበሌ በምን መልኩ እንዳስቀምጡት። እሺ እሱ ጋር እየሄድኩኝ አንዴ እሺ፣ አጋጣሚ ቻርጅ ልሰካ እየተነሳሁኝ አየር ላይ ኮምፒውተር ይዘጋ። ስለዛ እሱን እየከፈትኩልህ የዶክተር ተስፋዬ ሮበሌ ጋር ከመሄዴ በፊት እስከዛ ያው ኮምፒውተር እስኪከፍት ማለት ነው። ቆይ እየከፈተ ነው። ስለዛ እየከፈተ ነው። እሱ እስከሚከፍት ድረስ ቆላሲስ ላይ ያለውን ላሳየ። ቆላሲስ ምዕራፍ 2 ቁጥር 11 ላይ እንዲህ ይላል፣ የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በእጅ ባልተደረገ መገረዝ የሚለው ስለ የትኛው ግርዛት እየወራ ነው? በእጅ ባልተደረገ መገረዝ ሲል የትኛውን ነው የሚያስታውሰው? በመንፈስ ስለሆነ መገረዝ። አይ በእጅ ባልተደረገ መገረዝ ሲል በእጅ የሚደረግ ምን አይነት ግርዛት ኖሮ ነው እያልኩ ያለሁት? በእጅ የሚደረግ የስጋ ግርዛት ነው። ስለዚህ አሁን ያለው ይህ ምንድነው? በክርስቶስ የሆኑ መገረዝ ግን ልክ እንደዛ ያለ አይደለም ነው አይደል እያለ ያለው? ልክ ነህ። በክርስቶስ መገረዝ በእጅ ባልተደረገ መገረዝ ሆናችሁ ደግሞ ተገረዛችሁ። ንጽጽሩን ያመጣው ከዛ በእጅ ከሚደረገው መገረዝ ጋር ሆኖ ሳለ ግን ልክ እንደሱ ግን አይደለም ነው። የክርስቶስ መገረዝ ልዩ ነው። ታዲያ ምንድነው አሁን በምን መልኩ ነው አሁን ያለው የመጣው ከተባለ ቁጥር 12 ላይ በጥምቀትም ይላል። በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ አሁን የሚሰጠን ግዝረት በጥምቀት በኩል የሚገኘው የክርስቶስ የሆኑ መገረዝ ነው። ስለዚህ አሁን ጥንት ላይ ያለው ይሄ በቃ የሆነ ፓርትን የማስወገድ ነው። እዛው ጋር ቀጠል አድርጎ ምን ይላል? እንደውም እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ነው የሚለው። አሕዛብን ነው እንደዛ የሚለው። አስቀድሞ እነዚህ ያልተገረዙ ቆላፋን እየተባሉ ኃጢአተኞች እየተባሉ ይነገርላቸው ነበር እና ስጋችሁን ባለመገረዝ ርቃችሁ ነበራችሁ ነው፣ የራቁ ነበሩ። በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ ይላል። የተገረዛችሁ አልነበራችሁም፣ አሁን ግን ግርዘትን አገኛችሁ። አሁን የሐዲስ ኪዳኑ ግርዘት ጥምቀት ስለሆነ ማለት ነው። ተግባባን? ያኬ ምናልባት አሁን አንተም ሄዳ ኤፌሶን ምዕራፍ 2 ላይ ነው የምትመጣልኝ። ምንድነው ኤፌሶን ምዕራፍ 2 ላይ ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ የሚለውን እናንተ ርቃችሁ ለነበራችሁ አሁን በክርስቶስ ኢየሱስ ሆናችሁ ቀርባችኋል የሚያስቀምጠው መሰረታዊ የሆነ ነገር አለ እዛ ቦታ ላይ። በዛን ቦታ ላይ አሁን የወተር ባፕቲዝምን ኢንዲኬት የማድረጉ ነገር ሳይሆን ሰዎች በክርስቶስ ኢየሱስ ማመናቸውን ኤፌሶን 2ን መች ጠቀስኩኝ እኔ? አንተ እኮ ነው የጠቀስከው ዶክተር። ኮንሰፕቱን ከዛ አንጻር ነው የምታስቀምጠው። አስቴድ አሁንም እዛ ቦታ ላይ ጥምቀት የሚለውን ቃል ምዕራፍ 3 ከኤፌሶን ምዕራፍ 2 ጋር ይገናኛል። ኩሳ ይገናኛል። ግን አንድ ቦታ ላይ አሁን ለምሳሌ ጥምቀት ብሎ የሆነ ክፍል ላይ አላስቀመጠም ማለት በቃ ጥምቀት ጉዳዩ ባይሆን ነው ብለን እንድንደምደም አድርገን ነው። ለዚህ አንድ ትልቅ ማስረጃ ልስጥህ። ለምሳሌ በሮሜ መልእክት ምዕራፍ 6 ቁጥር 3 ላይ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከሙቱ ጋር አንድ ትሆኑ ዘንድ የተጠመቃችሁ አታውቁም? ምን ይላል? ከጌታ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል። ያመናችሁ አይልም እዛ ክፍል ላይ። ስለዚህ አሁን ከጌታ ጋር አንድ ይቅርታ፣ እሺ እሄድልሃለሁ። አንዴ ከጌታ ጋር አንድ ትሆኑ ዘንድ የተጠመቃችሁ ብሎ ስለሚናገር ያመናችሁ አላለም። ከጌታ ጋር አንድ ትሆኑ ዘንድ ያመናችሁ ሳይሆን የሚለው እዛ ክፍል ላይ ከጌታ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው የሚለው። ስለዚህ አሁን ያመናችሁ የሚል ቃል ስለሌለ በአንተ አካሄድ ሊሄድ ብል አይ በቃ እምነት ከክርስቶስ ጋር አንድ ለመሆን አይደለም ዋናው ጥምቀት ነው ብዬ እንደምናገር ማለት ግን እንደዛ እንድል አያደርገኝም። በቃ እዚህ ጋር ጥምቀት ብሏል፣ አሜን ብዬ ጥምቀትን እቀበላለሁ። ስለ እምነት የተነገሩ ሌሎች ክፍሎች ደግሞ አሉ። ስለዚህ ሁለቱንም እቀበላለሁ። አንተ ግን እያደረግህ ያለው ኤፌሶን ምዕራፍ 2 ላይ ስናነብ ጥምቀት የምትል ቃል ስለሌለች የቆላሲያሷን ወደዛ አድርገን የኤፌሶን እንያዘ። ይሄ የቡፌ እምነት ይባላል። እንደ ቡፌ አይደለም መጽሐፍ። እንደዛ አይደለም አክዬ። እሺ ወንድም፣ አንደኛ ቆሮንቶስ 12:13 ላይ እስቲ ይሄንን ቃል ሂድና በዚህ አሁን በምትለው ኮንቴክስት ግባና አይልኝ እስቲ። ምን ክፈትልኝ አልከኝ? ይቅርታ አድርግልኝ። አንደኛ ቆሮንቶስ 12:13 ላይ ያለውን ማለት ነው። እሺ አንብበው።
እሺ ላውጣ። ሶሪ 12:13 ላይ እንደዚህ ብሎ ይናገራል። ምንድነው ብሎ የሚናገረው? አይሁድ ብንሆን የግሪክ ሰዎችን ብንሆን ጨዋዎችን ብንሆን ባሪያዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል፣ ሁላችንም ያንን አንዱን መንፈስ ጠጥተናል ይላል። አሁን አንተ ሮሜ ምዕራፍ 6 ላይ ያለውን ከክርስቶስ ጋር አንድ ትሆኑ ዘንድ ብለህ ያልከውን በአንድ መንፈስ አንድ አካል ትሆኑ ዘንድ ብሎ ደግሞ ጳውሎስ በቆሮንቶስ ላይ ይህንን ነገር አስቀመጠው። ይሄኛው ወተር ባፕቲዝም ነው ሪፈር የሚያደርገው ብለህ ታምናለህ? አንደኛ ቆሮንቶስ 12:13 እሺ፣ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለውን እሱን በመንፈስ የሚል ቃል ቢኖርም ግን በመንፈስ ተጠመቃችሁ ነው አይደል የሚለው እዛ ጋር ያ አንድ ትሆኑ ዘንድ ይላል። ኦብጀክቲቭ አንድ ትሆኑ ዘንድ ትክክል፣ አንድ ትሆኑ ዘንድ ተጠመቃችሁ ብሎ ሲናገር አንድ እንሆን ዘንድ የተጠመቅነው ስንጠመቅ ማለት ነው። በመንፈስ ስንጠመቅ ውሃን ወደ ጎን አድርጎ ያለ ውሃ ነው እንዴ? ኖ አይደለም፣ እሱን አይደለም። ኦኬ ሃው ማች ዩ አር ሹር ያ የወተር ባፕቲዝም እንደሆነ እዚህ ጋር እኮ በመንፈስ ነው አለ። ያ የውሃ ጥምቀት ከሆነ በአብ ወልድ መንፈስ አይደለም። በማቴዎስ 28:19 ላይ የተሰጠ ነገር ነው የተባለው አይደለም። እሱ አይደለም። ይኸውልህ የውሃ ጥምቀት ሲባል እሺ፣ ቀጥል ልጨርስና አንተ ትመጣለህ። አሁን የውሃ ጥምቀት ብለን ስንል በትክክል በትእዛዝ ደረጃ የተሰጠን ነገር አለ። የተሰጠው ምንድነው? እያጠመቃችሁ ተብሏል። አጥማቂዎቹ እነማን ናቸው? ያ ቱ ዘ ስፔሲፊክ ተብሏል። በምንድን ነው የምናጠምቀው? በአብ በወልድ በመንፈስ ቅዱስ ስም ተብሏል። እሱም የተጠቀሰ ነገር አለ። እዚህ ጋር ግን በአንድ መንፈስ ከክርስቶስ ጋር አንድ ትሆኑ ዘንድ ተጠምቃችኋል፣ ሁላችሁ አንዱ መንፈስ ጠጥታችኋል እያለ ሲል እዚህ ጋር ሃው ካን ዊ ሪሌት አሁን ያንን ቦታ እሺ ይቅርታ፣ አንዴ እስቲ ተቋርጦብኝ ነበር። አንዴ መለስ አድርገህ እስቲ አንዴ እንትን በሉ ስልክ እየገባብኝ። እሺ ቀጥል። ኦኬ እሺ ይቅርታ። ምንድነው የውሃ ጥምቀትን አስመልክቶ የእግዚአብሔር ቃል በትእዛዝ ደረጃ የተቀመጠውን ነገር ስንመለከት በአብ ወልድ መንፈስ ቅዱስ ስም እንዲያጠምቁ አጥማቂዎች መጠመቂያ ራሱን የቻለ የሚጠመቁበት በምን እንደሆነ ራሱ የተቀመጠ መሰረታዊ የሆነ ነገር አለ። አሁን እዚህ ጋር ይሄንኛውን ወስደን ከሮሜ 6 ጋራ ማቴዎስ 28:19ን ስናገናኝ ምንም ካልከበደን ከአንደኛ ቆሮንቶስ 12:13 ጋራ ግን ስንሄድ በአንድ መንፈስ ይላል። አጥማቂው ራሱ መንፈስ ቅዱስ ነው። የሚጠመቀው ወደ ምንድን ነው ብለህ ስትል ወደ አንድ አካል ይላል። አዘይንዶ ዘዴ ደግሞ ምን ሆነ ይላል? አንዱን መንፈስ ጠጥታችኋል ብሎ ይናገራል። በምን ያህል ድፍረት እዚህ ቦታ ላይ የውሃ ጥምቀት ነው የውሃ ጥምቀት አንድ አካል ውስጥ ይከታል ወደሚለው ነገር እንዴት እንዳስኬደን ለማየት ፈልጌ ነው። እሺ የውሃ ጥምቀት እንዴት አንድ አካል ውስጥ ይከተናል? ይሄ እኮ ግልጽ ነው። አሁን ይህንን ነገር ያነሳኸው በአጭሩ ሮሜ ምዕራፍ 6 ላይ ያለው ሮሜ ምዕራፍ 6 ላይ ያለው ያ ጥምቀት እንደው በውሃ የሆነው ጥምቀት አይደለም ለማለት ነው። ካልተሳሳትኩኝ ነው አይደል? አይደለም እንደዛ እያልኩ አይደለም። እሺ ስለዛ ሮሜ 6 ላይ ያለው ጥምቀት የውሃ ጥምቀት ነው አይደለም? መጀመሪያ ይሄን መልሱ። አንደኛ ቆሮንቶስ 12:13 ላይ ያለው ሮሜ ምዕራፍ 6 ላይ ያለውን የጠየኩት ሮሜ ምዕራፍ 6 ላይ ያለው ጥምቀት የውሃ ይሄ እኮ መጀመሪያ እኮ ያነሷት ነው የሮሜ 6 ነው። አንደኛ ቆሮንቶስን ያነሱት እርሶ ኖት። አንተ ልከራከር አልገባሁም። ስለዛ ልትከራከረኝ ካልሆነ ይሄንን ጥያቄ መልስልኝ። በቃ ልከራከር አይደለም። ይኸውልህ አሁን አንተ ሮሜ 6 የውሃ ጥምቀት ነው ወይ ብለህ ስትለኝ ትክክል። ሮሜ 6 ስለምንድን ነው 13ን የውሃ ነው ወይ እሱን ያነሳህበት ኢንቴንሽን ምንድን ነው ወንድሜ? ሮሜ ምዕራፍ 6 ላይ ያለው ጥምቀት የምን ጥምቀት ነው ብለን የምታምነው? ቆላሳይስ ላይ ያለውን ያንን የውሃ ጥምቀት ብለህ ኢንተርፕሬት ስላደረግከው እዚህ ቦታ ላይ የቆላሳይስ አይሰማም እንዴ ዶክተር? ሮሜ 6 ላይ ያለው የምን ጥምቀት ነው? ይቀጥሉ። የውሃ ጥምቀት ኦኬ። ሮሜ 6 ላይ ያለው የውሃ ጥምቀት ከሆነ ስለዚህ አሁን ይነበባ ወይስ ከክርስቶስ ኢየሱስ? እሺ ስለዚህ ልመልስህና ደግሞ ሌላ ጥያቄ ልጠይቅህ ነው። ቆይ ችግር የለም። የውሃ ጥምቀት እንዴት አድርጎ ነው አንድ የውሃ ጥምቀት እንዴት አድርጎ ነው አንድ የሚያደርገው ብለህ ስለጠየቀኝ እሱን ልመልስልህ። ምን ይላል ሮሜ 6 ላይ የውሃ ጥምቀት ከሆነ ሮሜ 6 ላይ ያለው የውሃ ጥምቀት ከሆነ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ እየተጠመቃችሁ ይላል። ስለዛ ከጌታ ጋር አንድ የሆነው በውሃ ጥምቀት ነው እያለ ነው። እንግዲህ የውሃ ጥምቀት እንደሆነ ስለነገርከኝ ማለት ነው።
በመንፈስም እያለ ደግሞ የእግዚአብሔር ቃል ሌላም ቦታ ላይ ይናገራል። ትክክል ነው። የውሃ ጥምቀት ላይ መንፈስ የለም መቻልን እንዴ? እኛ እኮ የውሃ ጥምቀት የሚለውን አገላለጽ ራሱ እኮ ብዙ ጊዜ አንጠቀመውም። የውሃ ብቻ እኮ አይደለም ጥምቀቱ፣ የመንፈስ ቅዱስ አሰራር ያለበት ነው። ስለዚህ በዛ በመንፈስ ቅዱስ አሰራር ከጌታ ጋር አንድ የምንሆን ሲጀመር በጥምቀት ውስጥ ከጌታ ጋር አንድ የምንሆነው መንፈስ ቅዱስ ነው ስራውን የሚሰራው። ይሄንን ስራ የሚሰራው በክርስቶስ ኢየሱስ የተሰራውን የማዳን ስራ ሁሉ በእኛ ላይ የሚያደርገው መንፈስ ቅዱስ ስለሆነ ልክ አንድ አማኝ ሲጠመቅ ወደ ጥምቀት ውስጥ ሲገባ መንፈስ ቅዱስ ምን ያደርጋል? ቀጥታ ከጌታ ጋር አንድ ያደርገዋል። በዛ በጥምቀት ውስጥ ጥምቀት ኧረ አለ ነው እንትን ድምፅ ተዘግቶ ነው ላክ ድጋሚ ሲሶ ብቻ ነኝ የማይሰማኝ? ሶሪ። አይ ሁላችንም ነን። አይ ቲንክ ኔትወርክ አስቸግሮት ነው መሰለኝ። ሲሶ አለ። በቃ ሲስቀጥል አንተ አትረዳው። መጥቻለሁ። መጥቻለሁ። ይሰማል? መታላቂ አላህ ትሰማለህ? መልካም። እሺ እንግዲህ እያወራሁ የነበረና ምን ሰዓት ላይ እንደወጣሁኝም አላወቅኩትም። ቀለል አድርጌ ሳስቀምጠው ጥምቀት ከመንፈስ የተለየ አይደለም የሚለው ላይ ነው የተቋረጥከው። መልካም። እሺ ቴንኪው። እሺ ብሩኬ፣ ጥምቀት ከመንፈስ ቅዱስ እኮ የተለየ አይደለም እንዳልኩት ጥምቀቱ ለእግዚአብሔር እንደ ወርክሾፕ ነው እያልኩ የነበረ ሳወራ የነበረው ወርክሾፕ ነው፣ የስራ ቦታው ነው። ጥምቀትን እግዚአብሔር እንደ ወርክሾፕ ነው ያዘጋጀው፣ የስራ ቦታ አድርጎ ማለት ነው። ይህ የስራ ቦታው እግዚአብሔር የሚሰራበት ይህ የስራ ቦታ ምን አይነት ስራን የሚሰራበት ነው ከተባለ አንድ ኃጢአተኛ የሆነ ሰውዬ ግን አምኖ ማለት ነው፣ ኃጢአተኛ ሰውዬ ወደዚህ ወደ ጥምቀቱ ውስጥ ሲመጣ መንፈስ ቅዱስ ያንን ኃጢአተኛውን ሰውዬ በማንጻት ወይም ከክርስቶስ ጋር አንድ በማድረግ ከክርስቶስ የተነሳ የክርስቶስን የማዳን ስራ ሁሉ ለዛ ሰውዬ ተግባራዊ እንዲሆን በማድረግ ለምን ታስገባላችሁ? እኔ እኮ ግራ ግብት ነው የሚለኝ አንዳንዴ። የተወራ እያለ እንትን አትበሉ፣ ቀስ እየተባለ ወይ መሀል ላይ ይሁን ልክ ሲገቡ ስለሚረብሽ እና ምንድነው በአጭሩ መንፈስ ቅዱስ በክርስቶስ የተሰራውን ሁሉ ስራ ለሰውየው ሰውየው እንዲያገኝ ያደርገዋል። ሰውየው እንዲያገኝ ያደርጋል። አሁን በጣም ቃላቶቻችንን በጣም መጠንቀቅ ያለብን አንዳንዴ አስቸጋሪ ነው። አሁን በዚህ በምዕራቡ ዘንድ የሚነገሩ የተለያዩ ቃላቶች ስላሉ ለምሳሌ ለኃጢአተኛው ሰውዬ የክርስቶስ የማዳን የክርስቶስ ጽድቅ እንዲቆጠርለት ያደርጋል ምናምን እንደዛ እያልን አይደለም። በቃ ክርስቶስ ዓለምን ለማዳን የሰራው ስራ አለ። የአማኝ ወደ ጥምቀት ውስጥ ሲገባ መንፈስ ቅዱስ ያንን በክርስቶስ የተሰራውን ስራ ሰውየው እንዲያገኙ ያደርጋል። አለቀ። ሰውየው ጋር ያደርሰዋል። የክርስቶስን የማዳን ስራ ለሰውየው ያደርግለታል፣ ወይም ሰውየው ጋር እንዲደርስ ያደርጋል የክርስቶስን የማዳኑን ስራ። ስለዛ አብ ልጁን ላከ። ልጁ በተለየ አካሉ ሰው ሆነ ምናምን ነገር መጨረሻ ላይ ተሰቀለ፣ ሞተ፣ ደግሞ ተነሳ፣ በአባቱ ቀኝ ተቀመጠ። መንፈስ ቅዱስ ደግሞ በክርስቶስ የተሰራውን ስራ በምስጢራት በኩል ለሰዎች ይሰጣል። ስለዛ ጥምቀት ስንል ከመንፈስ የተለየ አይደለም። በመንፈስ የሚለው በጣም ኖርማል ነው። አሁን እያልን ያለነው ግን ሮሜ 6 ላይ እንመለሳለን። ሮሜ 6 ላይ ያለው ጥምቀት የውሃ ጥምቀት ነው ብሎናል ዶክተር እና እናመሰግናለን። ኦኬ ሮሜ 6 ላይ ያለው ጥምቀት የውሃ ጥምቀት ከሆነ ስለዚህ ጥምቀት የተነገረ አንዳች ታላቅ ነገር አለ። ይህ ምን የሚል ነው? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ብሎ ነው የሚጀምረው። ስለዛ ሰው ከክርስቶስ ጋር አንድ የሚሆነው በውሃ ጥምቀት ነው የሚለውን በግልጽ ይናገራል ማለት ነው መጽሐፉ። ስለዛ ከጌታ ጋር አንድ የምንሆነው በዛ በጥምቀት ከሆነ ይህንኑ ንግግር ደግሞ ገላትያ ላይ የሚያስቀምጣል። አሁን አንድነቱ እንዴት በውሃ ጥምቀት በኩል እንደሚመጣ ለማሳየት ነው። ግን ከመንፈስ ግን የራቀ አይደለም እንዳትረሱ። ገላትያ ምዕራፍ 3 ላይም
ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል ይለና እዛው ጋር ምን ይላል? አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁሉም በክርስቶስ እንት ናቸው ይላል። አንድ ናቸው። ዶክተር የጠቀስከው አንደኛ ቆሮንቶስም አይሁዳዊ የለም፣ በግሪካዊ የለም ምናምን ብሎ አልነበረ ያስቀምጠው? በሁለቱ መካከል ልዩነት የለም ብሎ አልነበረ ያስቀምጠው? እዚህ ጋር ልክ እንደዚህ አይነት ነገሮችን ያስቀምጡላል። ይህን ሁሉ ግን ልዩነት የለም ብሎ አንድ ያደረገን ግን ከጌታ ጋር አንድ የምንሆንበት የትኛው ምስጢር ነው? ጥምቀት ነው። ስለዛ በመንፈስ ቅዱስ ተጠመቃችሁ ብሎ ሲናገር ውሃን አግልሎ አይደለም፣ በውሃ ውስጥ እንዲህ ያለውን ነገር ስለሚገኝ ነው። ስለዛ ምንድነው ሮሜ 6 ላይ ያለውን የውሃ ጥምቀትን ከተቀበልክ የውሃ ጥምቀት ነው ብለህ ከተቀበልክልን በቃ ነገሩ አለቀ። ይሄው ከጌታ ጋር አንድ እንሆንበታለን ተብሎ ተነግሯል። ይህን እንዴት ታየዋለህ? እስኪ ከጌታ ጋር አንድ የምትሆነው በውሃ ጥምቀት ነው ብለህ ታምናለህ አንተ? ኦኬ መልካም። ወደዛ ከመሄደ በፊት መጽሐፍ ቅዱስ ሲናገር ጥምቀቶችና እጆችን ስለመጫን እያለ ዕብራውያን ምዕራፍ 6 ቁጥር 2 ላይ የሚያስቀምጠው ነገር ስላለ ጥምቀት ስንል ጥምቀቶች ስለሚያስቀምጥ ኤፌሶን 4:4 ላይ አንዲት ጥምቀት እያለ ቢያስቀምጥን የትኛው ጥምቀት ለምን አይነት ፐርፐዝ ነው የተሰጠው የሚለውን ነገር ማየት አለብን። ዛትስ ዋይ አሁን እኔ ሮሜ ምዕራፍ 6 አንተ እዛ ጋር የውሃ ጥምቀት ስትል አንደኛ ቆሮንቶስ 12:13 የውሃ ልትለው ነው ወይ? ኤፌሶን ምዕራፍ 2 ከሁለቱ አንድን አዲስ ሰው ይፈጥር ዘንድ የሚለውን ከዛ ጋር አንድ መሆናቸውን እንደገና ቆላሳይስም ላይ ያለው ልትለው ወይ ያልኩ ለዛ ነው። አሁን ጥምቀት የሚለውን ነገር ስንመለከት ተጠማቂ ያለ፣ አጥማቂ ያለ፣ መጠመቅ ያለ ውጤት አለ። ዶክተር ጥያቄው ምን ነበረ ግን? ይቅርታ ረስተውታል መሰለኝ። አረሳሁትም። አኬ ምንድን ነው ጥያቄ? አይ ምን ነበር ጥያቄ? የኔ ጥያቄ የኔ ጥያቄ አንተንማ መለስን። የኔ ጥያቄ ምን ነበር? አሁን የጠየቀኝ እኮ ነው። ሮሜ ምዕራፍ 6 ነው የጠየቀኝ። ሮሜ ምዕራፍ 6 ላይ የውሃ ጥምቀት ከክርስቶስ ጋር አንድ ለመሆን ስለሆነ የውሃ ጥምቀት ከክርስቶስ ጋር አንድ ያደርጋላት ብለህ አታምንም ወይ? ይሄንን ነው ያልከኝ አይደል? ብለህ ታምናለህ ወይ አልኩኝ። አዎ እሱን ታምናለህ አታምንም የሚለውን እሱን መልስልን። ሌሎቹን ተዋቸውና፣ ምክንያቱም አሁን የተለያዩ ጥምቀቶች አሉ ብትለን አንተ ግን ኦልሬዲ ሮሜ 6 ሮሜ 6 ለዛማ እንድትይዘኝ አልፈልግም። ሮሜ 6 ኦልሬዲ አልፈልግም። ለምን ስትል ኖ አንተ ሮሜ 6 ላይ እንደሄድክ እኔ አንደኛ ቆሮንቶስ 12:13 ላይ የሄድኩበት ምክንያት እኮ ሮሜ 6 አይደለም የትኛውን ቦታ ላይ ቆይ ሮሜ 6 ኦልሬዲ የውሃ ጥምቀት ነው ብለህ አምነህልኛል። አንዴ ልጨርሳ። እኔ ስለሷ ስለ ሮሜ 6 አይደለም እያልኩ ያለሁት። እኔ ደግሞ እያወራሁ ያለሁት ስለ ሮሜ 6 ነው። ከይቅርታ ጋር ሮሜ 6 የውሃ ጥምቀት ነው ብለህ ካመንክ እሱ ላይ አንዴ እናውራ እያልኩ እኮ ነው። ኦኬ ዘን ቀጥልሽ። ያው ባይጠቅምም ዝም ብለህ አውራና ጥምቀቶች አሉ። እሱማ ብዙ አይነት ጥምቀቶች ይኑሩ ችግር የለውም። አንተ ግን ኦልሬዲ ሮሜ 6 የውሃ ጥምቀት ነው ብለህ ስለፈታኸው ስለሱ እናውራ። የምትጠቅሳቸው ቦታዎች ላይ እርግጥ ነው ትክክለኛ ነው ይሄ የውሃ ጥምቀት ነው የሚል ነገር እያሳየ እንድትሄድ እፈልጋለሁ። ለምን ብትል ምክንያቱም ቆላሳይስንም የውሃ ጥምቀት ነው ካልከኝ፣ አንደኛ ቆሮንቶስ 12:13ንም የውሃ ጥምቀት ነው ካልከኝ፣ ኤፌሶን ምዕራፍ 2ንም እዛ ጋር ከሁለታቸው አንድን አዲስ ሰው ይፈጥራል ብዬ የምለውን እሱን ካልኩ አንድን አዲስ ሰው የሚፈጥርበት ከክርስቶስ ጋር አንድ ሆኖ የሚተባበርበት የውሃ ጥምቀት ነው እያልከኝ ካልከኝ ስለማያስኬድ ነዋ። ሮሜ 6 ላይ ግን ተስማምተናል። በመጀመሪያ ደረጃ እስቲ ከተስማማንባቸው እንጀምር። ሮሜ 6 ላይ የውሃ ጥምቀት በሚለው ተስማምተናል አይደል? ሮሜ 6 የውሃ ጥምቀት ነው ብያለሁ እኮ አኬ። ለምን እዛ ጋር ተመለስክ? በጣም ጥሩ። ሮሜ 6 የውሃ ጥምቀት ከሆነ ይህ የውሃ ጥምቀት ስራውን ደግሞ ሮሜ 6 ላይ የተናገረው ነገር ስላለ እሱ ላይ እንግባባ። ሮሜ 6 ላይ በዛ በውሃ ጥምቀት ከጌታ አይሰማም እንዴ ዶክተር? እንደጠየከኝ ኖ ይሰማል። እሱንም እያንዳንዱን ጥቅስ እየሄድን እናያለን። ሮሜ 6 ላይ እንጨርስ። ከዛ በኋላ ሁሉንም ጥቅስ የፈለግከውን ጥቅስ አንሳና በል። ዝም ብለን በራሳችን ብቻም እንኳን አንፈታም። እያየን እናያለን። በቃ ምንም ችግር የለውም። እያንዳንዱን ጥቅሶች እናያቸዋለን። አሁን ሮሜ 6 ላይ ከተስማማንበት እንጀምር እባክህ። ዶክተር ይሰማል? አይ አንተም እባክህ እንዴ አኬ አንተም እባክህ እኮ ሲውልህ ከተስማማንበት እኮ ነው የምንጀምረው። የትኛውን ቦታ ላይ ጥምቀት የሚለው በሙሉ የውሃ ጥምቀትን ያመለክታል ብለህ ታምናለህ? አላልኩም። እኔ አሁን እንደዚህ ነገሮችን መች አልኩኝና ያልተባሉ ነገሮችን ከምናነሳ እየጠየኩ ያለሁት ነገር ምንድነው? አንዱ ቦታ ላይ የውሃ ጥምቀት ስለሆነ ሌላውን በሙሉ የውሃ ጥምቀት ነው ብለን መፈረጅ እንዴት እንችላለን? እሱ ነው ያልኩ ያለሁት። እሱ ነው እኔም እሱ ነው ለማሳየት እየሞከርኩ ያለሁት። ስለዛ ከሮሜ 6 ስለዚህ እሱን ለማሳየት ከሆነ አንደኛ ቆሮንቶስ ጋር ግባና በአንድ መንፈስ አንድ አካል ትሆኑ ዘንድ ሲል ስለ ውሃ ነው ወይ የሚናገረው? እሱን ካልኛ እኮ እሱን ለማስረዳት አልኩ እኮ እኔ እኮ አሁን እሱን እኮ ነው እኔ ሲጀምር ለማስረዳት። ስለዚህ ቆሮንቶስ ላይ ግባል። ኧረ በጌታ በኢየሱስ ለምንድን ቆይ ይኸውልህ ከሮሜ 6 እየተነሳሁበት ያለሁበትን ምክንያት ልንገርህ።
የምትረዳው ከሆነ ማለት ነው። ከሮሜ 6 እየተነሳ ኧረ እባክህን አንዴ ተረጋጋ ይፈጥራል ብለህ ያቺኛዋን እዛ ላይ ስቲኮን ስላደረግ አይደለም ሌላ ቦታ ላይ ላትሄድ ስለፈለክ ነው። እሄዳለሁ በጌታ እንዴ ተው እንጂ ወዳጄ። ሮሜ 6ን ይኸውልህ ሮሜ 6 ሮሜ 6ን የውሃ የማለት ጉዳይ ብቻ አይደለም። የውሃ ብለን ካመንን እዛ ጉዳይ ላይ የተነገረ ታላቅ ነገር አለ። ሐሳቡን የውሃ ጥምቀትን ከዛ የመጽሐፍ ቅዱስ ክፍል ላይ የውሃ ጥምቀትን ሐሳቡን እንይዛለን። እሱን ይዘን አንደኛ ቆሮንቶስ ላይ ስንሄድ ፍንትው ብሎ ይገለጥልሃል። አለቀ። እሺ ወደ ኮንክሉዥን ሳትመጣ ሌሎቹ ቦታ ላይ እና ሮሜ 6 ላይ ተስማማንበት ላይ አንዴ እንጨርስ። እንዴ ምን ሆነሃል ዶክተር? የውሃ መሆኑን ብቻ ብያለሁ። የውሃ ነው ብለሃል አይደለ? እንግዲያውስ የውሃ ከሆነ ምንድነው የሚለው? በቃ የውሃ ከሆነ ኧረ ጌታ ኢየሱስ ኧረ እባክህን አንዴ የውሃ ከሆነ የውሃ ከሆነ አልገባም። ይኸውልህ አንድ ነገር በግልጽ ልንገርህ። አይተው እየተከራከርክማ ነው፣ ግን ችግር የለውም እንደማመጥ እንጂ እየተግባባን እንጂ ችግር የለውም። አሁን ልክ የሆነ ያዝ ስትደረግ ልከራከር አልመጣሁም ብያለሁ። ኖ የፈለገው ቦታ ላይ ብቻ አትቁማ። አንተ የምትፈልገውና የሆነ ነጥብ ሊያስገኘኝ ይችላል ብለህ የምትለው ቦታ ላይ አትቁማ። ኦኬ እዚህ ሮሜ 6 ላይ መቀመጥ ያልፈለግከው ነጥብ እጥላለሁ ብለህ ስለፈራህ ነው። እንደዛ ከሆነ አስቸጋሪ ነው። በዚህ መልኩ መወያየት ስለማይቻል ካልሆነ አንተ እኮ ነው እያልክ ያለው ነጥብ ያስገኛል ብለህ የምታስበው ላይ ብለህ እኮ ጀመርኩ። አንተ ጥምቀት በምንለው ቦታ ሁሉ የውሃ እያልን ለመሄድ ዶክተር አኬኔን ማስጨርሰኛ። ኧረ እባክህን አንዴ የጀመርነውን እንጨርስ። ሮሜ 6 ላይ በጌታ ጀመረን ወደዛ እንሂድ። ከሮሜ 6 እንነሳ እኮ ያልኩት እኔ እናንተ ስለተስማማን ነው። ሮሜ 6 ላይ ምን ብለን የውሃ ጥምቀት ነው ብለን ተስማምተናል። የውሃ ጥምቀት ከሆነ ዘንድ የውሃ ጥምቀት ምን ያደርጋል የሚለውን እዛ ላይ አይተን ወደዛ እንሄዳለን እያልኩ ነው። እንግዲህ የምትሰማ ከሆነ ማለት ነው ከታላቅ ይቅርታ ጋር ሮሜ 6 ላይ ምን ይላል? ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁም? ምን ይላል እዚህ ጋር? ሰው ከክርስቶስ ጋር አንድ እንዲሆን ምን አድርጓል ተባለ? መልስልኝ። እየጠየቀኝ ነው። ተጠምቀህ እሺ። ስለዚህ የውሃ ጥምቀት ከጌታ ጋር አንድ የምንሆንበት ነው አይደለም? ስለዚህ በጥምቀት ውስጥ የሚመጣው መሰረታዊ የሆነ ነገር እሱ ነገር እንድታይ ስለፈለኩ ነው። ስለ የትኛው ጥምቀት ይለኛል እንዲህ በጌታ በኢየሱስ። ሮሜ 6 የውሃ ጥምቀት ነው ብለን እኮ ተስማማን። እየተግባባን አይደለም መሰለኝ። ሮሜ 6 የውሃ ጥምቀት ነው ብለን ኦልሬዲ ከተስማማን በየትኛው ጥምቀት ብለን ሌላ ጥምቀት አትፈልግ። በቃ ሮሜ 6 የውሃ ጥምቀት ነው ብለሃል። አሁን ደግሞ አንተን እያወራን ያለ ነው ሮሜ 6 ላይ ስላለው ክፍል ነው። ስለዚህ ስለ ውሃ ጥምቀት ነው፣ ሌላ ምን ይሆናል? ስለዚህ እሺ አሁን ወደ ጥያቄው እንመለስ። ሰው ምንድን የውሃ ጥምቀት ሰዎችን ከጌታ ጋር አንድ ያደርጋል አያደርግም? ኦኬ አንድ መሆናቸውን የውስጥ እምነታቸውን በኮንፌሽን ደረጃ አውትወርድሊ ኮንፌስ ያደርጉበታል። እስቲ አሳየኝ። ኮንፌስ ያደርጉበታል የሚለውን አፍጥ ነው። አንድ ምን ያደርጉታል? ፕሮክሌም እያደረጉ ያንን ነገር ይገልጡበታል የሚለውን ጥቅሱን አሳየኝ። ሮሜ 6 በዛ ሴንስ ነው የተቀመጠው። አሳየኝ ይገልጡበታል የሚለውን። አይ ሮሜ 6 ቀጥታ ቃሉ የሚለው ከጌታ ጋር አንድ የምንሆንበት ነው ይላል። አንተ ደግሞ አንድ መሆናቸውን የሚገልጹበት ነው ብለህ እንግዲህ የተረጎምከው አይባልም። ቃል የጨመርከው የለወጥከው ነው የሚባለው። የተረጎምከው ሳይሆን የለወጥከው። ምክንያቱም ቀጥታውን ቃል ትተኸው ሌላ ነው ያመጣው። ስለዚህ አሁን አንተ ያልከውን የሚገልጡበት ነው ያልከውን ጥቅሱን አምጣልን። ላውጣው አንዴ ጥቅሱን ንገረኝ። ቁጥር ስንት ላይ ነው የሚገልጡበት? ላይ ይኸውልህ እንደዚህ ብሎ ይናገራል። 11 ላይ 6:11 እንዲሁም እናንተ ይላል። አንተ የምትለውን ያንን ዩናይትድ ሆናችኋል ብሎ የሚለውን ያንን እየገለጠው ሲመጣ እንዲሁም እናንተ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ምን በሉ ብሎ ነው እየተናገረ ያለው። ቁጠሩ ምን ታዲያ? ለምንድን ነው ቁጠሩ ያለው? ኳቲት ምን ቁጠሩ ማለት ምን ማለት ነው? ምንድን ነው? እስቲ ምን እዚህ ላይ አሁን ስለምን እየተወራ እንደሆነ ግን ገብቶሃል? እየተወራ ያለው እኮ አስቀድመን በኃጢአት ሞተን ነበረ፣ በኋላ ላይ ግን በክርስቶስ ኢየሱስ ወደ አዲስ ሕይወት መጥተናል። ስለዚህማ ለእግዚአብሔር ለኃጢአት አይደለም። ኧረ እባክህን እንዴ! ስለ ጥምቀት እየተወራ ከታች የጥምቀቱን ትተህ ወርደህ መተህ በክርስቶስ በኩል ያገኘነውን ለኃጢአት ሞተን ለእግዚአብሔር ሕያዋን ሆነን ስለምንኖር እንደዛ እንደሆናችሁ ቁጠሩ ይላል። እኔ ግን እያልኩ ያለው እሱን ትተኸው ዝቅ ብለህ መተህ እኮ እያልኩ ነው። እዚህ ጋር ስለ ጥምቀት አንብብልን። እሺ በጥምቀት በኩል ጥምቀት መገለጫ ነው የሚለው ነው። እሺ ከ6 ጀምሮ ላንብብልህ።
ስሙት። እሺ ምን ይላል? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰውነታችን ከእርሱ ጋር እንደተሰቀለ እናውቃለን። ስለ መሰቀል ሁሉ ያስቀምጣል። አንተ ስለ ጥምቀት እያልከ ያለው ነገር ይልና የሞተ እስከ ኃጢአቱ ጸድቀዋል ይልና ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ስለ እምነት እያስቀመጠ መጣ። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል፣ በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችንም ሆናችሁ ስለ ጥምቀት ስለምትለው ነው የሚናገረው። ለእግዚአብሔር ሕያዋን እንደሆናችሁ እራሳችሁን ምን በሉ ብሎ ይናገራል። ለምን ናችሁ አላለም? ለምን ቁጠሩ ብሎ ይናገራል። ምን ማለት ነው? እስቲ አብራራው። እስቲ ምን ማለት ነው? ምንድን ነው የምትረዳው? ምን ማለት ነው? እስቲ አብራራው። እስቲ እያደረጉ ያሉ ለምሳሌ ከሞቱ ጋራ ምንድነው አሁን በሚጠመቁ ጊዜ ከክርስቶስ ሞት ጋራ አይደለም። ስለሱ እኮ አይደለም፣ እንደዛ እኮ አይደለም እያወራ ያለው። ቆየ አኬ ልጨርስ። ያው ከላይ ያለውን አንብበው ዶክተር። ልጨርስ ሐሳቤን አታቋርጥ። አሁን አንተ እንዳልከው የፈታ ቆይ ይኸውልህ፣ አሁን እኔ ምን እያየሁብህ መሰለ ዶክተር፣ ምንም በዚህ መልኩ ተረድተውም አታውቅም። ዛሬ ገና ነው መጽሐፉ እንደዚህ እየተፈታ ያለው። ምን ማለት ነው? ዝም ብለህ ፎር ዘ ሴክ ኦፍ አርጊመንት ከሆነ ግን ይኸውልህ፣ ስለዛ ቆይ አንዴ ከአባቶች ወይም ደግሞ ከራስህ ከፕሮቴስታንቶች እንዲህ ብሎ የፈታየን ጥቅስ አምጣልኝ። ከራስህ ከፕሮቴስታንቶች አኬ እንደዛ ትበል። ልጨት ማስረጃ እየሄድኩ እያለሁ ማስረጃ ላይ አትግባ። ቁምና ከራሳችሁ ከፕሮቴስታንትን ቢሆን ማስረጃ ስጠን። ቆየ አቁም። አንተ አቁምና እኔ ስናገር መሀል ላይ አትግባ። እሺ ማስረጃ እያሳየህን አውራ። ማለት ምንድነው? ካውንት ዩርሰልፍ ማለት ምን ማለት ነው? ከምን ፐርስፔክቲቭ ነው? ማስረጃ ስለዛው ባፕቲዝም እያስቀመጠ ነው እየመጣ ያለው። አኬ ዝም ብሎ ደረቅ ክርክር ልንከራከር አልፈለኩም እኮ። ይኸውልህ ደረቅ እንዳይሆን ማስረጃ ስጠን እስቲ። ከእናንተ ስኮላሮች እንዲህ ብሎ ይፈታ ይሄንን ኖ ስለ ስኮላር አይደለም አሁን እያልኩ ያለሁት ነገር ምንድነው? በዛን ቦታ ላይ በውስጥ ቃሉ ይኸውልህ ከሮሜ ምዕራፍ 10 ጋር ይሄን እንዴት ነው የምታስታርቀው? እንደዚህ እናድርገው። ይኸውልህ ዶክተር ቆይ አንዴ እባክህን። ይኸው አሁን ማስረጃውን ተወውና ማለት ነው፣ አታምጣ ማስረጃውን። ቃሉን ግን አብረን እንፍተው እናንተ እስቲ እንዴ ምን ያህል ኮንሲስተንት እንደሆንክ። ምንም ማስረጃ አልጠይቅህም፣ ግን ቃሉ ቀጥታ ሁለታችንም እየፈታ ነው እንለፍ። እንደዛ ይሻላል። እሺ እንዲህ ብሎ ይጀምራል። ከእንግዲህ ወዲያ አንተው ከራስህ ከማንበብ ከጀመርክበት ቦታ ጀምሮ እናንበብ። ቁጥር 6 ላይ ከእንግዲህ ሁላችሁም በደንብ ስሙ፣ በደንብ ተከታተሉ። ለመጽሐፍ ቅዱስ ምን ያህል ታማኞች እንደሆንን በዛው የምናሳይበት ስለሆነ ክርስቲያኖች ማለት ነው። ከእንግዲህ ወዲያ ለኃጢአት እንዳንገዛ ለኃጢአት ምን እንዳንላለ እንዳንገዛ ከእንግዲህ ወዲያ ማለት ነው። ኦኬ አንዴ እሺ ተቋርጦ ነበር። ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። የሞተስ ከኃጢአቱ ነው እየተናገረ ያለው። አዎ ምንድነው የምናውቀው አለ። ለዚህ ተጠምቀናል ግን ብሎ የሚል ነገር አታገኝም። ስለማውቃቸው አንዴ ስለማውቃቸው ምንድነው የምናውቀው አለ። ከክርስቶስ ጋር አሮጌው ሰውነታቸው እንደተሰቀለ እናውቃለን አይደለ? አዎ ይህን ነገር በጥምቀት እንደሆነ ግን አይናገርም ብለሃል። ግን በጣም የሚያስገርመው ነገር ማለት ነው ወደ ላይ ሄደ ቁጥር 3 ላይ እንዲህ ብሎ ይናገራል። እናውቃለን አይደል ያለው? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ከታች እናውቃለን ብሎ የመለሰው ይሄንን ነው። ባይዘው ዶክተር በደንብ ፕሊስ እኛ እንሰማለን። በቃ ከታላቅ ይቅርታ ጋር አንድ በደንብ አድርገው ይናገራል። ከሞቱ ጋር አንድ መሆኑን ብቻ ሳይሆን ላሳየህ እኮ ነው። ደግሞ ከትንሳኤውም ጋር እኮ ተያይዟል። እንደውም አንተ ትንሳኤውንም አሳይሃለሁ እኮ የምትለው ያ። ስለዚህ አሁን ይኸውልህ ሞቱን ብቻ አይደለም እዛ ጋር የሚለው ሞቱን የሚናገረው ከሞቱ ጋር ያለውን ነገር እናውቃለን ብሎ የሚለው በትክክል በክርስቶስ ኢየሱስ ሞት አሮጌው ሰውነታቸው ከሱ ጋር አንዴ ይሰማል። ቆይ ናቀን ነው የሚያመጣው። ኧረ እባክህና ቆይ አንዴ ሰማኝ በደንብ። ይኸው ቁጥር 6 ላይ መሀል ላይ ተቋርጦ ነበረ። እንግዲህ እንዲህ ነበር ያለው። በደንብ አድርጋችሁ ስሙ ፕሊስ፣ ሁላችሁ ፕሊስ። እሺ ይኸውላችሁ በዚህ በንግግር ውስጥ ውይይቶችን ስናደርግ ምናምን ነገር አትሊስት ከታች ያላችሁ ሰዎች በደንብ እንድትጠቀሙ በማሰብ ነው ጊዜ ሰተን የምናወራው። ስለዛ በደንብ አድርጋችሁ ስሙ። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል።
ከእርሱ ጋር እንደተሰቀለ እናውቃለን ይላል እንጂ በጥምቀት አይልም አለ ዶክተር ማለት ነው። ስለ እውቀት ነው እየተናገረ ያለው ነው ቃሉ ነው እያለ ያለው። ኦኬ እንዲህ አይነት ፖለቲካ አኮሳ እንዴ ኧረ እባክህን ስማ እንዴ እንዴት ነው እዛ ቤት ተደማመጧ ጌታ ኢየሱስ እናውቃለን የሚለውን አው ቃሉ ነው የሚለው ያልከውን ችግር የለም። አሁንም መልሳ ነው እንግዲህ ሪያፍ የሚያደርገው ፖዚሽን የትኛውን አይ በቃ እዚህ ጋር እናውቃለን የሚለው በጥምቀት ምናምን የሚል ነገር የለውም ብሏል። ከእርሱ ጋር እንደተሰቀልን ማለት ነው እናውቃለን አለ። ስለምን ተናግሮ ነው እናውቃለን ያለው? ያው ዝም ብላችሁ ሁለት ሶስት መስመር ከፍ ብላችሁ ስትመለከቱ ምን ይላል? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከምኑ ጋር ነው የሚለው ቀጣይ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ብሎ ጠይቆ ነበር። ይህንን ይዞ ነው እያብራራ የሚመጣው። አይ አብረ ከእሱ ጋር እንደተሰቀለን እናውቃለን አለ። ስለዚህ ይህ ነገር በጥምቀት እንደሆነ ግልጽ ነው። አለቀ። ከሞቱ ጋር አንድ የሆነው በጥምቀት ነው ስለሚል ከላይ ሬቶሪካል ኤክስፕሬሽን ነው። ከሞቱ ጋር አንድ ተሆኑ ዘንድ እንደተጠመቃችሁ አታውቁምን ነው ያለው። ስለዛ ከሞቱ ጋር አንድ ለመሆን ተጠምቀን እንደሆነ ጌታ የሞተው በመሰቀል ነው። ስለዛ ከእርሱ ጋር ተሰቀልን ተብሎ ተነገረልን። እንደተሰቀልን ከእርሱ ጋር እናውቃለን። በምን? በጥምቀት። የቱ ጋር አለ? ቁጥር 3 ላይ። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን የሚለው ጥምቀት አት ዘ ሴም ታይም ጥምቀት ማለት በተመሳሳይ ሰዓት ምን ምንድን ይላል? ጥምቀት መቃብርም ነው መስቀልም ነው ይላል። መስቀል ነው ለምን? ከክርስቶስ ጋር ተሰቀሉበታላችሁና ጥምቀትን ማለት ነው። መቃብር ነው ለምን? ከክርስቶስ ጋር አብራችሁ ትቀበሩበታላችኋልና ኤኒዌይስ የምትቀበሩበት ነውና ብሎ ያስቀምጣል። አሁን የቅዱስ ዮሐንስ አፈወርቅን ያነሳሁት ለምንድን ነው? ለመጽሐፍ ቅዱስም ታማኝ ነን፣ ለክርስትናው ታሪክም ታማኝ ነን። የግሌን ይዤ አልመጣም፣ የግላችንን አይደለም ይዘን የተቀመጥነው። እሺ ስለዚህ ይህንን እንደዚህ ይናገርና የሞተስ ከኃጢአቱ ጸድቋል ይላል። ከኃጢአቱ የጸደቀው የሞተ ነው። ዶክተር ተቀበሏል ይህን ቃል? ከክርስቶስ ጋር እንደተሰቀለ ያወቀ መሞቱን ከክርስቶስ ጋር ሞቻለሁ ብሎ በመቀበር ይገለጣል። ከኃጢአቱ የጸደቀው የሞተ ነው አይደለም? የሞተ ነው። እሺ የሞተው በምንድን ነው? ሰው የሚሞተው በምንድን ነው? በእምነት። እሺ እዚህ ክፍል ላይ እንግዲህ አሁን ኮንቴክስቱን ቆይ አንዴ ተረጋጋ እባክህ። ኧረ ተረጋጋ። አይተዋል። ይኸው ልክ ስትያዝ መጮት ይጀምራል። አንዴ ተረጋጋ። አንዴ አዎ ትልቅ ሰው ነው ግን ልክ ስትያዝ ግን ምኑን ያስከው ምኑ ስለተያዘ አይደል? ስትያዝ ምናምን እንዲህ አይነት ወርዶች ራሱ አያስፈልጉም። አንዴ ቆይ አንዴ በእምነት ብያልኩ ነገር እባክህን እንደዚህ አይነት ነገር አይመቸኝማ ወዳጅ። አንዴ እሺ ችግር የለም እየተሰማማን እናውራ። ወደ ገላትያ እንሄዳለን። አሁን የሞተ ብላል። አሁን የምናወራው አውዱን ተከተለን አይደለ? በኮንቴክስት እስቲ እዚህ ጋር በእምነት የሚለውን ክፍል እዚህ ክፍል ላይ ያሳይ። ምክንያቱም አውዱና አሁን ይሄ ስለምን እያወራ ነው የሚለው እኮ ይታያል። ዝም ብለህ ገላትያ ጋር ዝም ብሎ መሄድ ብቻ ሳይሆን ስለምን እያወራ ነው። 78 ላይ ይኸውልህ ነገር ግን ከክርስቶስ ጋር 7 እና 8 እያነበብኩ ነው ያለሁት። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር ምን እናደርጋለን? ታዲያ ምንድን ነው እያወራ ያለው? ስለምንድን ነው? ምን ይላል? ስለምን እያወራ ነው የሚለው ጌታ እሱን ጨርስልኝ። ምን እንላለን እንዴ? መጨረስ ለምፈራ ጨርስልኝ። ኧረ እባክህን ራስህ አንብብ ከፈለግ እንዴ። አሁን ይህን ጨርስልኝ ይህን አጨርስልኝ እኮ አይደለም። እናምናለን የምትል ቃል ስላለች ከዚህ በፊት በእምነት ነው የሞት ነው የሚል ነገር ያስይዛል እኮ አያስብልም እኮ። እንዴት እኔ እንደዚህ ምን ማለት ነው? እሺ ይኸው ምን ማለት ነው ካልከኝ እኔ ልመልስልህ። ይኸው እንደዚህ ነው የሚለው ቃሉ። ነገር ግን ከክርስቶስ ጋር ከሞትን አለ። ይኸው ሲጀምር ኦልሬዲ ሞትን መጀመሪያ ያመጣዋል። ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ስለምን እያወራ ነው? አንድ ሰው ከክርስቶስ ጋር ከሞተ ከራሱ ከክርስቶስ ጋር ደግሞ በሕይወት እንደሚኖር እናምናለን። ግን የሚሞተውም በእምነት ነው። የሚሞተው በምንድን ነው የሚለውን ንገረን አይልም። የሚሞተው በእምነት ነው የሚለውን አሳየን። ገላትያ 3:27 ላይ ሄዳ አንተ ቅድም ልጠቅሰው የነበረው ጣቅስ ላይ እንሄዳለን። ገላትያ አንዴ ከኮንቴክስቱ ከአውዱ አንጻር ሮሜ 6 ላይ በምን እንደምንሞት ምክንያቱም እዛም ቦታ ላይ የውሃ ብለህ ስለተረጎምከው ስለማያስኬድ እዛ ጋር ልዩነቱን እንድታገኝልኝ ነው የምፈልገው። እባክህ ስለሞት ይኸው ላሳያችሁ እንግዲህ አሁን በምን እንደምንሞት መጽሐፉ እኮ ነግሮናል ጳውሎስ በግልጽ ይኸው እዛው ቁጥር 3 ላይ ልውሰዳችሁ እንዲህ ይላል ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ
ከማን ሞት ጋር? ከጌታ ሞት ጋር። ከጌታ ሞት ጋር አንድ እንሆን ዘንድ ምን እንዳደረግን? እንደተጠመቅን አታውቁም? ምን የተጠመቅነው ከጌታ ሞት ጋር አንድ ለመሆን ነው። ይኸው ከጌታ ጋር የምትሞተው በጥምቀት ነው ብሎ በግልጽ ጳውሎስ ይናገራል። ፕሮቴስታንቶች ግን ጳውሎስ ለምን ይላል? ጳውሎስ ለምን? ይሄ ነው በቃ እንደዚህ አይነት ነገር ፖለቲክስ አይደለም። ይሄ እኮ በጣም አደገኛ ነገር እኮ ነው። ፐርሰናሊ እኔን ዶክተር ያለ በለኝ ኦር ደግሞ አጥላው እንዲህ ያለ በለኝ። ያንተ ብቻ አይደለም፣ አንተ ብቻ ሳትሆን አብዛኞቻችሁ ኖ አሁን ከኔ ጋር ነው እየተነጋገርክ ያለው። እሺ፣ ስለዛ አሁን እሺ፣ ስለዛ ከአንተ ጋር ያልጠየኩ ስለ ሉትራን ያልጠየኩ ለምንድን ነው? ስለ ሉትራን ከአኬ መግፋስ መስማት ስላልፈለኩ ነው እንጂ አኬ ስለ ሉትራን የሚለው ነገር ትክክል አይደለም ብዬ ትክክል ነው ብዬ እየተቀበልኩ አይደለም። ስለ ሉትራን ያልጠየቅኩ አልከኝ እንጂ ስለ ሉትራንማ ጠይቄ መልሽ ኖ አይደለም። ለምሳሌ አሁን ፐርሰቨራንስ ኦፍ ለምሳሌ ስለ አንኮንዲሽናል ሴሌክሽን እንደዚህ ይላሉ፣ ቅዱሳን ጸንቶ መኖር ምናምን እያልክ ስትል አልሄድኩብህም። ለምን እኔ እነሱን ስለምጠይቅ ብዬ ስም ጠይቀህ ነው የመለስኩልህ። ተወሱና አይደለም እዛ ቦታ ላይ ይሄ ነገር በትክክል የነሱ አመለካከት ነው ወይ ብዬ ከነሱ ጋር አላገናኘውም። ለምን እኔ ቀጥታ አንተን እያነጋገርኩ ስላለው ማለት ነው። ዶክተር አታድክመን በጌታ አሁን ወደዚህ እንመለስና ከደከመህ መጨረስ እንችላለን። ግን ምንድነው የትኛውን ቦታ ላይ መጨረስ ካለብን መጨረስ እንችላለን። ግን መጨረስ አለብን ያልከው ቆይ አንዴ ተረጋጋ እባክህ። እዚህ ክፍል ላይ ሳትጨርስ ወደ ሌላ ትሄዳለህ። አንዴ ተረጋጋና እናንብበው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል ጳውሎስ? በቃ እዚህ ጋር ቦልድ ነው። ምንድነው? በቃ ከጌታ ጋር አንድ ለመሆን የተጠመቅነው ብሎናል። አለቀ። ከዛ በኋላ ልክ እንደዚህ ብሎ ቃል በቃል እየተናገረ ግን ዶክተርን ስጠይቀው አይ አንድ መሆናችንን ለማሳየት ነው ይላል። አይ ለማሳየት ነው አይልም፣ ለመሆን ነው የሚለው። አንተን አልቀበልም፣ ጳውሎስን ነው የምቀበለው። እኔ እንደ አንድ ልባም ሰው ማለት ነው። እንደ አንድ ልባም ሰው የእናንተን ወይም የአንተን እንደዚህ አይነት ትምህርት ሳይሆን የጳውሎስን ንግግር ትምህርት ነው የምቀበለው። ጳውሎስ ያለው ከጌታ ጋር አንድ መሆናችንን ለማሳየት ሳይሆን የሚለው ከጌታ ጋር አንድ ለመሆን የተጠመቅን ያለ ለመሆን መሆናችንን ለማሳየት ሳይሆን ገና ከጅምሩ ከጌታ ጋር አንድ መሆኑ በጥምቀት ነው ካለ አለ ነው። ቀጠል አድርጎ ከሞቱ ጋርም አንድ የምትሆኑት በጥምቀት ነው ብሎናል። ስለዚህ የምንሞተውም በጥምቀት ነው ብሏል። በእምነት መሆኑን እየካድኩኝ አይደለም። በነገራችን ላይ እዚህ እምነት ከጌታ ጋር ለመሞት ጨርስ፣ እድል ትሰጠኛለህ። ጨርስ፣ አብረን እየተረጎምን እንሄዳለን። ያንተን አሁን ዝም ብሎ ቁጭ ብሎ አብረን ብቻ ሳይሆን አሁን አንተ እኮ እዚህ ጋር ተቃርኖ አለኝ የምትለው ነገር ካለ ንገረኝ። እስካሁን የተናገርኩት ላይ ተቃርኖ ጨርስና ስትቆም ባኪንግ ፎርዝ ነው የምናደርገው። ቁጭ ብዬ ስብከት አልሰማም ከይቅርታ ጋር። እሺ፣ ተቃውሞ አለኝ። የትኛው ጋር? የመጀመሪያው ነገር እናውቃለን አለ፣ እናምናለን አለ፣ እራሳችሁን ቁጠሩ አለ። እነኚህ ሶስቱን እንዴት ነው እያያዝካቸው የምትሄደው? ምክንያቱም አሁን አንተ ለመሆን ነው እንደዚህ አይነት ነገር እንደሆንን ለማሳየት ወይም ለመመስከር አይደለም ለመሆን ነው አልከኝ። እዛ ጋር ለመሆን ያለው ነገር ጳውሎስ ቁጠሩ ማለት ታዲያ ጳውሎስ ቁጠሩ ሲል በራሱ ፋላሲ አይደለም? አንተ ሆነናል ስትል እሱ ቁጠሩ ሲል ምንም ፋላሲ አይደለም። ጳውሎስ ለምንድን ነው ቁጠሩ ያለው? እሱ ከምን ፐርስፔክቲቭ ነው ያስቀመጠው? በቃ እንደዚህ ጠይቀኝ ልመልስልህ። እንዲህ ይላል ቁጥር 9 ላይ ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን እና ይላል። አይተዋል። ምን እናውቃለን? ክርስቶስ ሞቶ አላውቁም፣ ግን ከሙታን ተነስቷል። ስለዚህ ሕያው ሆኖ ይኖራል። ሞት አይገዛውም፣ ሕያው ሆኖ ይኖራል። ይህንን እናውቃለን። ስለ ጌታችን እንዲህ እንደሆነ እናውቃለን። ታዲያስ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። ስለዚህ በሕይወት መኖርን ለእግዚአብሔር ይኖራል። እንዲያማ ከሆነ እኛ ከላይ ጀምሮ እንደነገረን ከጌታ ጋር ሞተን ከጌታ ጋር ተነስተናል ብሎ ስለተናገረ እሱን ይዞ ምን ብሎ ይመጣል? ቁጥር 11 ላይ እንዲሁም ደግሞ እናንተ ይላል። ተመልከቱ ጋይስ፣ ንጽጽሩን ራሱ ከጌታ ሞትና ሕይወት ጋር ያነጻጽረውና እንዲሁ ደግሞ እናንተ ለኃጢአት እንደሞታችሁ ይላል። ለኃጢአት ሞተናል። ለኃጢአት የት ከላይ ነው። በቃ እሱን ለኃጢአት መሞታችን ቁጥር 2 ላይ ለኃጢአት እንደሞትን ተናግሯል። ቁጥር 2 ላይ ለኃጢአት ሞተናል ብሎ ተናግሮ ነበር። ከዛ ለኃጢአት እንዴት እንደሞትን ሲናገር ቁጥር 3 ላይ ምን ብሎ ነበረ? ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን? በማለት ለኃጢአት የሞት ነው በጥምቀት እንደሆነ ኦልሬዲ አስቀድሞ ነግሮናል። እሱን እያብራራን እየወረደ ያለው። ስለዚህ ምን አለ? እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ደግሞ ራሳችሁን ቁጠሩ። ለኃጢአት መሞት ማለት ኃጢአት ገዣችን ነበረ። እየሰማችሁ ነው ጋይስ? በኃጢአት ግዛት ስር ነበር። ለኃጢአት መሞት ማለት ከኃጢአት መገዛት ውጪ መሆን።
ኃጢአት እንዳይገዛን እናውቃለን። አሁን አየህ፣ ለምን ኦልሬዲ ለኃጢአት ሞተናል። አንድ ገዢ ባሪያ ቢኖረው ማለት ነው። እስቲ ዶክተር ሚውት አድርገው፣ ይሄ በር ሲከፈት እንትን ሲል ምናምን እየተሰማን ነው። ሚውት አድርገው። ወይ ደግሞ አንድ ገዢ ለምሳሌ ባሪያ ቢኖረው ያ ባሪያው ለገዢው ይገዛ ይሆናል። ግን ያ ባሪያ ቢሞት ለዛ ለገዢው ለጌታው ማለት ነው እየተገዛ ይኖራል። ሞቱ አይቀጥልም። ኦልሬዲ ለዛ ለገዢው ለጌታው ከሞተ ሞተ ነው፣ አይገዛለትም። ከዛ በኋላ መገዛቱ ይቀጥላል አይባልም። ኦልሬዲ በመካከላቸው ያለው ነገር ይፈርሳል። ልክ እንደዚህ ሁሉ እኛ ራሳችን ደግሞ ለኃጢአት የተገዛን ነበርን። ለኃጢአት የተገዛን የኃጢአት ተገዢዎች ነበርን። ልክ ለኃጢአት ሞትን ሲባል ከአሁን በኋላ በእኛና በኃጢአት መካከል ያለው ኃጢአት የኛ ገዢ ነው የሚሉ ነገር ይፈርሳል። ስለዚህ ከኃጢአት ተገዥነት ውጭ ሆነን ለእግዚአብሔር ሕያዋን ሆነን ደግሞ መኖር እንጀምራለን። ስለዛ ለእግዚአብሔር ሕያዋን ሆናችሁ እንደምትኖሩ ራሳችሁን በዛ መልኩ ተመልከቱ አለ፣ ወይም ቁጠሩ። በዛ መልኩ ተመልከቱ ራሳችሁን። ይሄ ጥቅስ የተጠቀሰው ለምን ቢሆን ጥሩ ነው? ስንጠመቅ ከጌታ ጋር አንድ መሆናችንን እንደው ወይም ደግሞ ከጌታ ጋር መሞታችንን ለማሳየት ነው የምንጠመቀው። አያወራም፣ ስለሱ አይደለም የሚያወራው። ለኃጢአት እናንተ ኦልሬዲ ሞታችኋልና በቅድስና ተመላለሱ ነው፣ አለቀ። እንደዛ እንደምትኖሩ ራሳችሁን ቁጠሩ፣ እንደዛ እንደሆነ ራሳችሁን እዩ። ስለዚህ በዛ መልኩ ተመላለሱ፣ በኃጢአት ተጠላልፋችሁ እንዳትወድቁ ትምህርቱ። ቀጣዩ ጥቅስ ምንድን ነው የሚለው? እንግዲህ ለምኞቱ እንዳትታዘዙ በሚሞት ስጋችሁ ኃጢአት አይንገስ ይላል። ኃጢአት ምን አይበል? አይንገስ። ለኃጢአት አትገዙም ማለት ነው። በሚሞት ስጋችሁ ኃጢአት አይንገስ። ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። በዛ መልኩ ራሳችሁን እዩ። ስለዚህም ሁሌም በቅድስና ኑሩ ነው። ይሄ በቅድስና ስለመኖር ነው የሚናገረው። በቅድስና ለመኖር ግን አስቀድሞ ምን ይቀድማል? ለኃጢአት መሞት ይቀድማል። ለኃጢአት የሞተ ሰው ኃጢአት አይነግስበትም። አስቀድሞ ምን ይቀድማል? ለኃጢአት መሞት። በምን? በጥምቀት። ከዛ በኋላ ስትነሳለህ፣ ሕያው ትሆናለህ በዛው በጥምቀት ውስጥ። ከዛ በኋላ ደግሞ በቅድስና ትመላለሳለህ። እንደዛ ሆናችሁ ቁጠሩ። አሁን እናንተ እኮ ኦልሬዲ ተጠምቃችኋል። የተጠመቃችሁ ደግሞ ከጌታ ጋር አንዱ ናችኋል፣ ከሞቱ ጋር አንዱ ናችኋል። እስቲ ኧረ ዶክተርና ጥሩልን፣ ዶክተርን ጥሩልን። እንዴ እኔ ዶክተር አይወጣላችሁ ተብሎ ተረግሟል። እንዴ ኧረ አስቸጋሪ ነው በእናትህ። ኃጢአት አይገዛችሁም እና እኮ ነው የሚለው ቁጥር 14 ላይ ከጸጋ በታች እንጂ ከሕግ በታች አይደላችሁም ብሎ ነው የሚጨርሱ። ይህንን ዋናውን ሀሳቡን ከላይ ያለውን። ስለዛ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ ወይም አንድ እንሆን ዘንድ የተጠመቅን እያለ ጳውሎስ ያው የተጠመቅነው ከጌታ ጋር አንድ ለመሆን ነው ሲል ጳውሎስ፣ ሌላ ፕሮቴስታንት ደግሞ ይመጣና አይ ለመሆን ሳይሆን መሆናችንን ለማሳየት ነው ይላል። አሁን ቅድም ምን አለ ወንድማችን ዶክተሩ? አሁን አንተ እንዳልከው ከሆነ አለኝ ከጌታ ጋር አንድ የምንሆንበት ነው። ግን እኔ እንዳልኩት አይደለም፣ ጳውሎስ ነው ያልኩት። አንድ እንሆን ዘንድ ነው የሚለው። መሆናችንን እናሳይ ዘንድ የሚለው ፕሮቴስታንት ነው። ከፕሮቴስታንትም ያው ሁሉም ላይሆን ይችላል እንጂ ጳውሎስ ያለው እንሆን ዘንድ። ከዛ ላይ አክሊል መጣና ሁለት አማራጮችን አየ። አንደኛው ጳውሎስ እዚህ ጋር ከጌታ ጋር አንድ እንሆን ዘንድ የተጠመቀን ይላል። በጎን ደግሞ የፕሮቴስታንቶችን አየ። አክሊል ሲመጣ ምን የሚለውን ከጌታ ጋር አንድ መሆናችንን እናሳይ ዘንድ የሚላለ። አንደኛው ጥምቀት በቃ ከጌታ ጋር አንድ መሆንበት ነው የሚል ነው። ሁለተኛው ደግሞ ጥምቀት ከጌታ ጋር አንድ መሆኔን የማሳይበት ማሳያ ነው እንጂ መሆኛ አይደለም የሚል ነው። ሁለቱን አየና አክሊል ምን አደረገ? በጌታ እርዳታ የማንን ደገመ? የጳውሎስን ደገመና የነዛን አዲስ ያመጡት ስለዛ አክሊል ምን አደረገ? በጌታ እርዳታ እንዳልኳችሁ የጳውሎስን ደገሙ። ምን ብሎ? አይ ጥምቀት ከጌታ ጋር አንድ የምንሆንበት ነው፣ አንድ እንሆን ዘንድ ነው የተጠመቅነው አለ። የአዲስ የመጣውን የፕሮቴስታንቶቹን ግን አይ እሱ ተውት፣ የእናንተ የሰው ሰራሽ የሰው ትምህርት። ምርኮኛውን አስገቡት እስቲ፣ ምርኮኛ የሚለውን አካውንት እሺ፣ በደስታ ሳበው አስገባው። ፕሮቴስታንት ከሆነ በተለይ ግን ቀላል አይደለም። አሁን ኮመንት ላይ እንደመጻፍ ወጥቶ መጽሐፍ ቅዱስ ገልጦ መነጋገር አሮን ቲንክ ያን ያህል በዛ ደረጃ የሚቀል አይመስለኝም። ኮመንት ላይ ማንም ልውረድ ወይስ ልጠይቃችሁ?
እዚሁ ላይ ነው ጋዲ። አይ በቃ ቅድም ያልኩ ነው። ቆይ አንዴ እነዚህ አሁን የተነሱ ርዕሶች ላይ እንትን በልና የቀደሙን እዛው በውስጥ እኔ እናንተ እንጨርሳለን። እሺ ስማ ከታች አንዱ ሲሶን ምን ቢለው ጥሩ ነው፣ ጸጋ ብቻ ብሎ ገብቶ ስለ ጥምቀት ስናወራበት አይ ሆስቱ ራሱ ፓሲቭ ሆኗል፣ አይቃወምምም፣ እሺ አይልምም፣ ዝም ብሎ ፓሲቭ ሆኖ ተቀምጧል፣ ምንም ወደ ርዕሱ ሊመልሳቸው አልቻለም እያለ ነው። ይመቸው። አሪፍ ነው። ምርኮኛ ግባ። ከታች አንዱ ምን አለው? ምርኮኛን የኮመንት ምርኮኛ አላለም። ያላችሁ ሰዎች ጸጥታ ነገሰ። ምን ነው እንትን ልንወጣ ነው ከሲስ ጋር እና አንድ ቦታ እንሄዳለን ምናምን። ሰው መጣ፣ ሌላ ሰው ደግሞ ታች ምናምን። እስከዛ ግን አሁን እስቲ እስካሁን አልወጣችሁም? አይ ለምን በእናትህ የት ቤት ና በቃ እሺ። ምናምን አበዛ አኬ ምናምን አበዛ ተሙዚ ይላል። እንዴት ነሽ? ጠፍተሻል አንቺ አባቢ። እንዴት ናችሁ? ደህና ነህ? እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለን። እግዚአብሔር ይመስገን። እንዴት ነህ? ሁሉ ደህና ወይ? ዮባ አንዳንዴ ፕሮፋይል እየቀየርን እንጂ ወደ ጎን ማየት በዛ እኮ። አንገት እንዳያምህ። እኔ ክርስቲያን ነኝ። አንገት እንዳያምህ። እኔ ክርስቲያን ነኝ። በነጠላ ነው የሚያምርብኝ። የሚቀይሩት አይደሉም ነው። ኧረ አንገትን እንዳይቀጭ ትልቅ እያደረግን ጨዋታ አታምጣብኛል። ኧረ አምጪው ጨዋታውን። እኔ ክርስቲያን ነኝ። ነጠላ ነው የሚያምርብኝ። ምን ነው? አይ ምንም። ጸጋ ብቻ እንዴት ሆነች ሲሱዬ? ጸጋውን ተውና በእምነት ብቻ በሚለው እንወያይ። አኬ እያወራ ነው። አኬ እኮ እኔማ በዚህ ጸጋ ብቻ በእኔ እኮ ኦልሬዲ የኔ እንዳይሰማ ብዬ የሚቀንሹ ነበር። እሺ ዮባ እምነት ብቻ በሚለው እንወያይ። እኔ እናንተ የቀረች እርሾ አለች እንዴ ፓፓ? ላለቅልቃት ነው። ምንድን ነው? ምን ፈልገህ ነው? እምነት ብቻ እሺ። አዩ ኧረ ቤቱ ያስተጋባል ፓፓ። ኧረ ያስተጋባል በእውነት እዮባ። እንዴ እኔ ግራ ገባኝ። ታዲያ 6 በ7 ያለ ባለ 3 መኝታ ቤት አንድ ሶፋ ቁጭ ብሎ ራክ እየደብነው ተሙ እየደብነው እንዴ ባለ 3 መኝታ ቤት አንድ ሶፋ ብቻዋን ተሙ እየደብነው። እኔ ምንም ቢገባ ነው ድምፁ የሚጠፋው። ሳውንድ ፕሩፍ ይገጠም እንዴ? አረ ምን ቢገባ ትላለህ እንዴ? እቃ ቢገባ እሱን በውስጥ እናወራለን። ምን ቢገባ እንደሚጠፋ ምንም አላልኩም እኮ ሲስ ተሙ ይላል እንዴ? እኛ እኮ ምን ቢገባ እኮ እንዴ ብለን ነው። ምንም ሳልል የምትረዳኝ ነገር አለ ሲስ እኮ። ታዲያ እንዴ ከዚህ በላይ ቃሌ ከዚህ በላይማ ምን ይግባ? ሌላ ይቀራል እንዴ? አዎ እንደዛ ነው። ከባድ ነገር እኮ ምርኮኛ ወይ ግባ ወይ ተወን። በእናትህ እኔ ምርኮኛው ከቅድም ጀምሮ ኮሜንቱን በቃ አስጠሊታ ታረከው። ወይስ ግባ እንዴ? ምርኮኛው ግባ እንደ ጀግና ልክ አይደለም ይላል፣ እንዲህ አይደለም ይላል። ግባ ሲባል ሌላ ያወራልና ተው ምርኮኛው ተው። ስምህ እውነት ነው እንዳትባል። የተማረከ ነው በለኝ በኮመንቱ
አይ ጸጋ ብቻ ነው ሰሞኑን የዚህ ቤት ቶፒክ። እንደ አጋጣሚ እንግዲህ ከዶክተሩ ጋር ወዴት እንደሄዱ አላወኩም። ጸጋ ብቻ በሚለው መለያየታቸው ሹልል ነበር። ለካ አያካትትም። መለያየታቸውን እንዴት አየው? ሲስ ግን አልተለያዩም እኮ ተለያዩ እንደ አልተለያዩም። ጸጋ ብቻ በጸጋ ብቻ እንዴ? በደንብ ነው እንጂ በደንብ ነዋ የሚለው የእንትና ድምፅ መጣብኝ። ማን ነው ጸጋ ብቻ በሚለው እኮ ያው ጸጋው ከእምነት በፊት ያድናል የሚል አለ። አይ ጸጋው በእምነት ያድናል የሚል አለ። እሱን እኮ እኔ ራሱ የምር እኔ ልረዳ ፈልጌ እኮ ነው። አንዱ ትራኖች ሲሉ መጀመሪያ እንትን ትላለህ አለ። ጸጋው ይመጣና ይቀሰቅሳል ይሉሃል ከተኛህበት። አንተ ደግሞ አርፍደህ ነው የምትነሳው። እሺ ይቀሰቅስህና ወንድሜ ያዕቆብ ይላል። ድጋሚ ተኛ ወይ? እሺ ከዛ ሲሶ አረ ይቅርብኝ፣ ይቅርብ በእኔ ያምረው። አረ ሂድበት። አረ መምህራኖች ይናገሩ። አማንሻሉ ፎቶውን ቢሳቅል ነው ምን ይመጣል?